ቤታችን ውስጥ 9 ምሰሶ ነው ያለው። ቤታችን ውስጥ አንድ ቤት ውስጥ እንደዚህ ዙራው እና በ9 ውስጥ 3ቱ ስር ይታረዳል። ለቃልቻው ማለት ለመንፈሱ መስዋዕት ይደረግለታል። አሁን አብዛኛው ተሻገራለ አንዱ ሰው ወዴት ነው ሰው ሁሉ በወንዝ ዳር ነው እንደሚኖረው ብሎ ሲናገር ሰማውና ይሄንን ጸጋ እንዴት እንዳመጣው አታውቁም እናንተ ብሎ ይናገር። አፈር በልቼ ቅጠል በልቼ ተራራ ላይ በብርድ እንትን ብዬ ይላል። እንደዚህ የሚሉ ሰዎች ካሉ ቀጥሎ ስለሚበሉን ቶሎ ሻሽተ ማውጣት። አሁን እኔ በዘፈን ጊዜ ከሺህ በሰዎች በፊት ቆሜ ዘፍኛለሁ ተናግራለሁ። እግዚአብሔር ሕዝብ ፊት ያስፈራል። 30 ሰው ፈራ። ልክ ሲቀርቦ ቁም ማለት ዘደነገጥኩና ቆምኩ። በአማርኛ ነው የተናገረኝ። እኔ ኦነግ አይደለም ማለት ደነገጥኩ። የሚመጣው ሐኪም ነኝ አለ። ሕዝቡን ለማከም ነው የመጣሁት። ከኔ ጋር ስለምትሰራ ሕዝቡን ታሰልፋለህ፣ መድኃኒት እንሰጣለን። ቃልቻው ገዳይ ነው። ብዙ ሰዎችን ይገለዋል፣ ብዙ ሰዎችን አጥፍተዋል። መንፈሱ በጣም አደገኛ መንፈስ ነው። ማይራራ ሚገል እየተለመነ የተሰገደለት የሚገል ከሞት የተነሱ ወደ 6 ሰዎች አሉ። እንኳን ደህና መጣ ወንድማችን። እንኳን ደህና ቆየ። ሁሉ ሰላም? ሁሉ ሰላም እግዚአብሔር ይመስገን። ራስን በማስተዋወቅ እንጀምር። ያው ስሜ ጫላ ጤቂታ እባላለሁ። የአንዲት ሚስት ባል እና የ5 ልጆች አባት ነኝ። እግዚአብሔር እርቶኝ የልጅ ልጅ ማቻለሁ፣ አያት ሆኛለሁ ማለት ነው። እግዚአብሔርን በብዙ እንግዲህ እግዚአብሔርን አመሰግናለሁ። ብዙውን ጊዜ የአገልጋይ ልጆች በኑሮ በተጨማሪ በአጋንንትና በኑሮ ነው ጠላት የሚፈታተንና በዛ ወንጌል ጥሪ በደረሰኝ ጊዜ ብዙ ነገሮች ቢኖሩም ልጆቼ ተምሮ ጥሩ ቦታ ደርሰዋል። እግዚአብሔር ትልቅ ነገር አድርጎልኛል። ስለ ልጆቼ እግዚአብሔርን ማመስገን እፈልጋለሁና እንግዲህ ትውልድ አገሬ አምቦ ወደ አምቦ ምዕራብ ሸዋ ወደ ቶኬ ኩታይ የሚባል ወረዳ ቶኬ አርፍንጆ የሚባል ቦታ ነው ያደግኩት እና ትምህርትም የጀመርኩት የተማርኩትም እዛ ነው። ቤተሰቦቼ የቃልቻ ቤተሰቦች ናቸው። በጣም የሚታወቅ ቃልቻ ነው። ቃልቻው ገዳይ ነው። ብዙ ሰዎችን ይገለዋል፣ ብዙ ሰዎችን አጥፍተዋል። መንፈሱ በጣም አደገኛ መንፈስ ነው። ማይራራ ሚገል እየተለመነ የተሰገደለት የሚገል ነው። የእኛ ቤት አባቴ ታላቅ ስለሆነ በሱ ላይ ነው መንፈሱ የሚሰራ እና የቤተሰብ ታላቅ ነው። በሱ ላይ ነው መንፈሱ የሚመጣና ቃልቻ ይባላል። ቃልቻ ብሎ እንትን ይላልና እንትን አለ። ቤታችን ውስጥ 9 ምሰሶ ነው ያለው። ቤታችን ውስጥ አንድ ቤት ውስጥ እንደዚህ ዙራው እና በ9 ውስጥ 3ቱ ስር ይታረዳል። ለቃልቻው ማለት ለመንፈሱ መስዋዕት ይደረግለታል። ያኔም እኔ ጌታን አላውቅም። ያኔ ጌታ ያቀኛል። መንፈሱን ብዙም አልቀበልም፣ በጣም ይቃወማለሁ እና እህቶቼን ስለገደለ ስላሰቃያቸው መንፈሱ በጣም የሚያሰቃይ በጣም ክፉ ስለነበረ ውስጤ ይቃወም ነበር። ምንም ባይገባኝም ለምን እንደዚህ ይሆናል ብዬ በውስጤ ይቃወማል እና እኛ ቤት ለቅሶ ቦታ ሄደ ሬሳ ነክተ ሬሳ ተሸክመ አትገባ። ከግቢ ውጭ ነው የምትሆነው። ፍየል በልተ ወደ ቤት ከግቢ ውጭ ነው የምትውለው ለ5 ቀን እና ያኔ በጣም ውስጤ ለምን ይላል እና እኔ ይህንን አድርጌ ቤት እገባለሁ። ለቅሶም ቢሄድ ሬሳ የሚሸከም ምንም አልፈራም። ገብቼ ይቀመጣለሁ። አንዳንዴ ኧረ ትሞታለህ ሲሉኝ አልሞትም ብዬ በድፍረት አደረግ ነበር። አባቴ ቃልቻ ስለሚወርድበት በጣም አይወደኝ፣ በጣም ይጣላኝ። መልካም እንኳን ካደረግኩ እንደ መልካም አይቆጥርም። እሱ ሳይሆን መንፈሱ ነው። እንግዲህ ዛሬ እግዚአብሔር በዚህ ደረጃ በዚህ ስራ በዚህ ሁኔታ እግዚአብሔር ለቤቱ ለስራው ስለጠራኝ ያኔ መንፈሱ ገብቶታል ብዬ ነው የሚገምተው አሁን ላይ ሆኜ እና በጣም ብዙም አክሴፕት አደረገኝ እና እኔ ከእናቴ 12 ልጆች ነው ወለደችው። ከ11ኛ ልጅ ነኝ። ኡቃቢ ከአንዱ ሰው ወደ አንዱ ሰው አንዳንድ ጊዜ ሽፍት ያደርጋል ማለት ይመጣል እና በባህላችን በእኛ በኦሮሞ ባህል 9 ቀን ነው የሚዘየረው። ዳስ ትጥላለ፣ ከቤት ውጭ ዳስ ትጥላለ። በዛ ዳስ ውስጥ ሰው ቀን ስራው ላይ ይውላል። ማታ ላይ ሁሉ ቤተሰብ በሙሉ ይመጣል። እዛ ሌሊቱን በሙሉ የዘየረ ያድራል።
ወደ መንፈሱ ይጸልያል ማለት ነው። ወደ መንፈሱ ይጸልያል መንፈሱ እንዲወርድ መንፈሱ እንዲመጣ ያው በረሃ ገብቷል ተብሎ ስለሚታሰብ በሰው ላይ እንዲሆንና እንዲለማመን እና ያኔ ነው ወጣት ነኝ 16 17 ዓመት አካባቢ ነኝ በኔ ላይ እንኳን እንዲወርድ ያው ሰዎች ይመኙ ነበር ያኔ ደግሞ ቃልቻ መሆን ትልቅ ነገር ነው ትፈራለህ ትከበራለህ ቦትብዘራ ይሰጣል እና እኔ ግን መስማት አልፈልግም ነበር እኔ ትምህርት ነው ውስጤ ያለውና መማር ያኛው ተደረገ በዘጠነኛው ቀን ላይ መንፈሱ ይወርዳል በቃ የታወቀ ነው መንፈሱ ሲወርድ በዛን ቀን ሌሊት ቅቤ ተቀበል ሰው ሁሉ ቅቤ ይቀበል ዛን ቀን እንግዲህ ያው ዘይራል ማለት ያው የሚባለው ነገር አለ በኦሮምኛ እሱ ይደረጋል ማታ ላይ መንፈሱ ይወርዳል በዘጠኝ ሰዓት ላይ እና በብዙ ሰዎች ላይ ይመጣል መንፈሱ ብዙ ሰዎች ሊጥል ይችላል እሳት ሊበሉ ይችላሉ እሳት የሚበሉ አይቻሉ እሳት እንዲሁ አንስቶ ሲበሉ ፊም አንስቶ ሲበሉ አቃጥላቸው ምን ከመንፈሱ በኋላ ምንም ተወነታ ምንም ሰዓት እንደዚህ አጎርሶ ሲበሉ ታል ምንም አይሆን መጨረሻ ላይ ተቃጥሎ አዘጥል ምንም አይሆን እና እኔ እዛን ቀን መንፈሱ በኔ ላይ ይመጣል ብዬ ስለፈራው ከዛ ወጥቼ ያጎቴ ቤት አለ ትንሽ ራቅላል እዛ ነው ያደርኩት ሽሽት እና እዛ ምሽት መንፈሱ ሲወርድ በሁሉ ሰው ላይ ነው የሚመጣ መጀመሪያው ግን ከዛ ውስጥ ግን በቋምነት የሚያርፍበት ሰው ተነስቶ የሆነ ቀለበት የሚቀበረው ቀለበት አለ ያን ቀለበት ማውጣት አለበት ቀለበቱን እንዴት ነው የሚወጣው ይቀበራል ሆነ ተደብቆ የሆነ ቦታ ይደበቃል ከግቢ ውጪ ሰዎች ይደብቃሉ ለዚህ የተቀመጡ እንትኖች አሉ እና ጉላ ነው የሚባሉ በኦሮምኛ ጉላ የሚባሉ ይቀብራሉ ከሰፈር የሚመጡ አሉ ጉላ የሚባሉ እንደ አሁን እንደሚባል እንደ ባገዳ እንደሚባል ያን ጉላ ነው የሚባል እነሱ ይቀብሩታል ከዛ መንፈሱ ሁሉ ላይ ሲወርድ እንግዲህ 5 ሰው 10 ሰው ላይም ሊወርድ ይችላል ከዛ ሁሉም ይጮሃል ይፈራገጣል ከዛ ያ ትክክለኛ ነገ ቀጥሎ የሚያርፍበት ሰው ሄዶ ቀለበቱን ያወጣል ከተደበቀበት ቆፍሮ ያወጣል እንዴት ነው የሚያወጣው እንዴት ነው የሚያገኘው ያ ሰውዬ መንፈሱ ነው የሚመራው መንፈሱ መምራቱ ራሱ እሱ ላይ በቋምነት መቀመጡን የሚያሳይ ሌሎች ላይ መጥቶ ይሄዳል በቃ ከዛ በኋላ ብዙም እንትላለን ሄዶ ቆፍሮ ካወጣ ቀለበቱ ይደረግለታል ከዛ በኋላ እሱ ያው ይነክሳል ማለት ነው መንፈሱ ያርፍበታል ከዛ በኋላ ያው ይሰገድለታል ሰዎች ይሰግዱለታል ማለት ነው ያን ነገር ሸሽቼ ይሄ ላይ ነው ዛን ቀን ይሄ ላይ ነው የወረደውና መንፈሱ ይሄ ላይ ታላቅ ይሄ ያለች እሷ ያው ገደላት መንፈሱ ገዳይ ስለሆነ ይገላል ስራው መግደል ነው ከዛ በኋላ ያው ዱሮም ስለሚቃወመው መቃወም ጀመርኩ መንፈሱ ማለት ነው ውስጤ የባሰው የሚደረግለትን በሙሉ መቃወም ጀመርኩ እንዱ ልክ አይደለም ለምን እንደዚህ ያረጋል ለምን እንደዚህ ይሆናል የሚል ቁጭት በውስጤ ገባ እንግዲህ ወንጌልም ምንም የለም ምንም ሰማው የለም ግን እንዲው በስብናው የምትቃወመው ነገር አለ ተቃወምኩት ልክ 11ኛ ክፍል ተማሪ ሆኜ አመመኝ ትንሽ ያው ዊዝድሮ ሞልቼ ያው ወደ ሀገሬ ወደ አምቦ ነበረ ወደ ሀገር ቤት ተመለስኩና እንግዲህ እንደዚህ ስትቸገር ቃልቻ ቤት መሄድ ያው ልማድ ነው እዛ ሀገር ቃልቻ ቤት እናቴ ጋር ነው ያለውና እስቲ ምንድነው የሆነው ልጄ ምንድነው የተደረገበት ብላ ነው የይዛኛ ሄደችው እና ከዛ በኋላ ስንሄድ ያው ሜዳ ላይ ነው ሰዎች የሚቀመጡትና ቃልቻውን የሚጠራ መንፈሱ ይጠራል እንጂ አንተ ኦርፋይዘ ምናምን የምትለው ነገር አይደለም እንዲያነሳው አለ ብሎ ይጠራ እንዲያነሳው አለ ብሎ ሲጠራኝ ተማሪ አለ ወይ ተማሪ አለ ሲባል አው ብዬ ተነሳው እዛ በኦሮምኛ እንግዲህ በረታ አለ በትምህርት ተነሳው ሄድኩ ያው እንትመከራለ እንግዲህ ወደ ቃልቻው ቤት ስትጠጋ አሜን አሜን ነው የምትለው እንጂ ሌላ ነገር አትልም አሜን አሜን እሱ የሚለውን በሙሉ አሜን ነው የምትለው ከዛ ተናገረኝ ራሴን ያማል አለኝ አዎ ራሴን ያመኛል አልኩት ትምህርት አቋርጠ ያለኝ አዎ አቋርጫለሁ አልኩት ከዛ የተደገመበት ድግምት አለ ያለ የተደገመበት ድግምት ደግሞ መጽሐፍ ተሰርቆብኝ አለ እውነት ነው መጽሐፍ ተሰርቆብኝ ከዛ ደስ አለኝ በቃ ነገሩ አሁን በቃ መፍትሄ ያገኘ በቀጣውን በጉጉት ጠበቅኩት አሜን አልኩ ከዛ አሁን ትምህርት ነው አሁን ልቢ ትምህርት ላይ ነው አለ አሜን አልኩት ከዛ እኔ ደግሞ ሌላ አለው አለ ያባቶች ይውቃቢ ዘመዶች ይውቃቢ በረሃ ለበረሃ እየተንከራተተ
በማላ ያርፋሉ ያለ ስጮሃለሁ አለ። ስለዚህ የዛሬ 2 ሳምንት መጣለ መንፈሱን ይላማምናሉ በአንተ ላይ ይወርዳል አለ። ያም አለ በፊቱም አለ። እኔ ጭራሽ መስማት የማልፈልገው ስለሆነ ድንገት እንዴት እንዳወጣው ማላቅ በኦሮምኛ ነው እንግዲህ እንስረጅሩ ሀጉበቱ አልኩ በታላቅ ድምጽ። እንስረጅሩ ሀጉበቱ ማለት በአንተ ላይ ያለው ራሱ ይቃጠላል። መንፈሱ ወዲያውኑ ተመታ ጸጥ አለ። ከዛ ያሉ ሰዎች ተቆጡኝ። ያው ሰውየው እዛ በር ላይ የሚቆሙ ሰው ያባረረኝ ሮጬ ያመለጥኩ እና እናቴም ተከተለች ገባው ማለት ነው። እዚህ ጋር ግን ጥያቄ ይህን ያክል አንደኛ እንደሚከበር ከዛ ደግሞ ሰዎች የሚያጅቡት እንደሆነ አንድ ቃልቻ እንደሆነ እያየ እንድጠላ ያደረገ በዋናነት ሰዎች ላይ ያደረሰው ስቃይ ያለው ያው እንደሚገል ነግረኛል። እህትንም ገሏታል። እህትን ከመግደሉም በፊት ተጠላው ነበር። ሌላ በተለየ መንገድ ሰዎች ላይ የሚያደርሰው ስቃይ ነበር። ሰዎች ላይ የሚያደርስባቸው ጥቃት ሌላ የተለየ ጥቃት ነበር። እንድጠላው በአእምሮ እንዳትወደው እንዳትቀበሉ ያደረገ ነገር አለ? አዎ ጥቃቱ ከባድ ነው። ደም በአፋቸው በአፍንጫቸው ይወጣል። ከመሬት ያጋጫቸዋል። ምግብ ይከለክላቸዋል። ያዋርዳቸዋል። ጸጉርን አትላጭም፣ ጥፍርን አትቆርጥም። ኃይለኛ ባርነት ነው አንዱ እሱ ነው። ሁለተኛ ደግሞ እኔ አብዛኛው ትምህርት ነው የሚፈልገው መማር ነው የሚፈልገው እንጂ እንደዚህ ገብቼ መሆን አልፈልግም። ውስጤ ትምህርት ነው። በቃ ተምሬ ቄጄ የሆነ ነገር ላይ መድረስ እንጂ እዚህ ተመልሼ የሚፈልጉ አሉ። ይሄን ለመሆን የሚፈልጉ ደግሞ አሉ። ዘመዶቻችን ውስጥ የሚፈልጉ አሉ። ግን እኔ አልፈልግም እና እሱ ከሚያደርጋቸው አንደኛ ገዳይ ነው ይገላል። ሁለተኛ ደግሞ አንዳንድ ጊዜ ወንድ እንደ ሴት ደም ሲፈጭታል ደም ያፈሳል እና በአፍንጫቸው በጆሮአቸው ደም ይፈሳል፣ ይገላቸዋል፣ ያሰቃያቸዋል። መንፈሱ የሚያደርገው ነገር በጣም አጸያፊ ነው። ብዙ ማታወራቸው ነገሮች ያደርጋል እና ከዚህ የተነሳ ነው በጣም ውስጥ እየጠላ መጣና ውስጥ ያልቀበል ያለ አሁን ላይ ሆኜ ሳስበው መንፈሱ ይህን ያህል በአባቴ ላይ ሆነ የሚጠላኝ እግዚአብሔር እንደመረጠኝ እግዚአብሔር እንደሚወደኝ መጽሐፍ ቅዱስም ዓለም ከመፈጠሩ በፊት በጌታ ተመረጣችሁ ስለሚል ያንን በጌታ መመረጤ ነው ያዳነኝ። ፈርዖን ቤት ሙሴ በፈርዖን ቤት እያለ ነው እግዚአብሔር የመረጠው። በድብቅ እግዚአብሔር ያሳደገው በገዳው ቤት ነው። እግዚአብሔርን እኔም በገዳይ ቤት ያሳደገኝ ለዛሬ ዓላማ እግዚአብሔር ለዛሬ ስራ ፈልጎኝ ብዬ ነው አሁን ላይ ሆኜ ሳስበው እንጂ እንደሚያረጋውና እንደሚጠላው እኔ ነኝ ሟች። ግን ብዙ እህቶች 4 እህቶች 3 እህቶች ሞተዋል በዚህ መንፈስ። ብዙዎች ግን ከዛ በኋላ ጌታን ተቀብሎ ወደ ጌታ ይሄዱማሉ እና ከዚህ የተነሳ ነው በጣም እንድጠላ ያደረገኝ መንፈሱ ማለት ነው። ነገዳይ ነው ልልይ ነው። ከዛ በኋላ እንግዲህ ያው ወደ ትምህርት ተመለስኩ። 11ኛ ክፍል ላይ ያቋረጥኩት ወደዛ ተመለስኩ። በፍርሃት ነው የሚማረው። መንፈሱ እንደዛ ስላለኝ ሊያስጮኝ ይችላል፣ ገባለ ውስጥ ሊጥል ይችላል፣ መንገድ ላይ ሊጥል ይችላል፣ ትምህርት ቤት ውስጥ ሊጥል ይችላል። መንፈሱን ከፈራ ከተቀበልኮ ያደርጋል፣ ምንም ጥርጥር የለው። እኔ ግን በዛው እምነት ውስጥ ስላለው እንግዲህ ውስጤ በጣም ሪጀክት ስላደረገ ነው ብዬ አሁን የሚገመት። ሁለተኛ እግዚአብሔር ዓላማ ያንንም ሳላውቅ ያወቀኝ እግዚአብሔር ለዚህ መርጦኛል ብዬ ነው አሁን ላይ ሳስበው በመንፈሳዊ እይታ ማለት ነው። ከዛ በኋላ ትምህርቴን ጨረስኩ። 12ኛ ክፍል ጨረስኩ። ያው እዛም ነው የቀረሁት። ከዛ በ1985 ዓመተ ምህረት ጌታን እንደግል አድኜ አድርጌ የተቀበልኩት በ1985 ነው። እሱንም በእንግድነት ሰው ቤት ሄጄ ነው። እንዴት የተፈለቁ የምትባል የት ነበረች እሷ ጋር ሄጄ ያው እንደጋጣሚ እኔ ያኔ አባው ያው ኦሮሞ ነጻነት ግንባር ከወያኔ ጋር ገብቶ እኛም መልብሎ ያው ቁቤን አስተምሮ የመጀመሪያ ቁቤ ተመራቂ ነን በአምቦ ከተማ። ያው ክነት አቋቁመን ክነትን ዘፍን ነበር። ያው ወጣቶች ሆነን ዘፋኝነት ያን በፖለቲካ ያው ሰዎችን ለመቀስቀስ እና ያኔ የሚመሩን እነ ጸጋይ ዳንደና የሚባል እንደ ፍትሐብሔር ጉዲና እነ እልፍነሽ ቀኑ ዘሪ ወዳጆ የሚባሉ አሉ። በጣም እነሱ አዲስ አበባ ያሉት እነሱ ስር ሆነን እኛ እንደ አምቦ አንድ ቲም ሆነን ያው በዚህ እንትን ነበርና እንደጋጣሚ አዲስ አበባ ነበርኩ። ሁለሌ ነበርና ለሆነ ፕሮግራም መተን ከዛ መጥቼ ነው እንግዲህነት እሷ ጋር ሄጄ ናስቲ የሆነ ፕሮግራም አለ ብላኝ ነው የወሰደችኝ እና ስንሄድ
ምንም አላለችኝ። ፕሮግራሙን ተካፍለህ ትመጣለህ ያለ ፕሮግራሙ ምን እንደሆነ አላውቅም። ቁጭ ብዬ አይቼ የሚመጣ መስሎኝ ነውና ሲሄድ እሱ አልፋ ተንበረከከች። እኔ ወደ ኋላ ለመመለስ ፈራው። ለመቀመጥም ሌሎች ተንበረከኩ ነው ያሉትና የግድ ስርዓቱ ስለሆነ ማድረግ አለብኝ ብዬ ተንበረከኩ። ከጎን የሚተንበረከከ ሰው የሚያረጋውን ማድረግ አለብኝ ብዬ ወሰንኩ። እሱ በጌታ በኢየሱስ ክርስቶስ ስም ሲል እኔም በጌታ በኢየሱስ ክርስቶስ ስም ይላል። ኢየሱስ ጌታ ነው ሲል ኢየሱስ ጌታ ነው ይላል። በኦሮምኛ ነው እንግዲህ ኢየሱስ ጎፍታ ነው ሲል ጎፍታ ነው ይላል። እኔም ቆይቼ እንዳይነቃብኝ ሃሌሉያ ሃሌሉያ ሲል እኔም ቆይቼ ሃሌሉያ ሃሌሉያ ይላል። ካላልኩ ምናልባት እንዳይነቁብኝ ወይም ደግሞ ስርዓቱ ነው መጣ ሁሉ ይላል። እዛም ይላሉ ሃሌሉያ ሃሌሉያ ስለሚሉ ይሄ ሃሌሉያ ስርዓቱ ነው ብዬ ነው ሃሌሉያ ማለት ጀመርኩ። መጨረሻ ላይ ከተንበረከክን ተነሳን። የእግዚአብሔር ቃል ጊዜ ነበርና ቃል ተሰበክን እና መጨረሻ ላይ ጌታን የምትቀበሉ ጌታ መቀበል ምን እንደሆነ አላውቅም። እንዴት ነው ጌታን የምንቀበለው? ይህ ምንድነው? እንግዲህ ሌላው እዛ ውስጥ ከነበሩ ሰዎች ውስጥ እንደዚህ ጌታ የሚቀበሉ ማለት ጌታ የሚቀበሉ ሰዎች አሉ። ይሄ ነው ዝም ብዬ ቆንኩት። በኋላ አዲስ ሰው ዛሬ ብቻ ይመጣሉ አሉ ነገር ወደ እኔ እንደመጣ ገባኝ። ከዛ ዝም አልኩ። ጀና አላወጣም። ያው አጋንንት ያለ በዚህ ይጮሃል ስለሚሉ ያው ሊያስጮኙ ነው ብዬ ነው ፍርሃትም ነበረኝ። ከዛ ምንድነው የጀና አላወጣም። በኋላ መልሶ ጋሽ ወርቅና ይባላል በእጃቸው ነው ጌታን የተቀበልኩትና መልሶ ይላሉ እኔን እያዩ ግደለም ጌታ ይወዳል ምናምን ሲሉኝ ያው አይለቁኝ ብዬ ጀና አወጣ። በኋላ አጨበጨቡ። ያው መኝታቸው አስገብተው ጸልዩ ተንበርከካለሁ እንጂ ጀናን ስቼ ጌታን ተቀበለ ሰይጣንን ክጃለሁ ብዬ ያው ጸልዩልኝ። ከዛ በዛኑ ምሽት ራእይ በዛኑ ቀን ጌታ ዛሬ ማታ ተቀበለ 2 ሰዓት ነው ከዛ ቤት የወጣ ነው። ልክ 6 ሰዓት 7 ሰዓት ገብቼ ተኝቼ ራእይ አለ። ትልቅ ራእይ ምንድነው? እዛ ቃልቻ ቤት ያለበትኛ ቤት ቃልቻው የሚመለክበት አዳራሽ አለ ማለት ቤት አለ። ከዛ አካባቢ ሰራዊት ይመስላሉና ብዙዎች ወጥቶ ይሸሻሉ ይሄዳሉ። ጠመንጃ ተሸክመዋል፣ ክላሽ ተሸክመዋል፣ ቦምብ ተሸክመዋል፣ ይሮጣሉ በብዛት። ከዛ እኔ ደግሞ ወደ ሀገር ቤት የገባው ይመስለኛልና አይቼ ምንድነው ይሄ ሁሉ ሰራዊት ምን አይቶ ነው የሚሸሸው ብዬ ቆሜ ፈርቻለሁ። እኔንም ይመቱኛል ብዬ ጥግዬ ቆሜ ይሲያል አንዱ ሰው መጣና ምንድነው አልኩት። እኔ ላቅም እንደዚህ ነው ይሸሽወላል። ከሆነ ዛፍ አለ ያው ግራር ስር ይመለካል መንፈሱ። ከግራሩም ስር ይሮጣል። ከዛ ምንድነው ምን ሆኖ ነው ብዬ ምንም ትኩስ ድምጽ አይሰማም። እንግዲህ ያው በዛ ቀና ብዬ እንደዚህ ሲያይ አንድ ሰው ከሰማይ ዳመና ላይ የተራመደ ሻንጣ ይዞ ብሎ እንደዚህ ቁልቁለት ሲመጣል ምንድነው እሱን ፈርቶ ነው ምናምን ብዬ ቆሜ ያለው። ከዛ መጥቶ የት ይወርዳል? እዛ ቃልቻ የሚመለክበት መንፈሱ የሚመለክበት ጎጆ ኋላ ነው ቆመው። ጎጆ ወዲያውኑ ፈረሰ። በሳምንት ሳይቆይ ፈረሰ። ምንም እንደሆነ ማታውቅም ፈረሰ። ከልሙ በኋላ ሊትራሊ ፈረሰ። ይገርም ነው። ሊትራሊ ፈረሰ። ከዛ እዛ ቆሞ ሲቆም ሰው ሁሉ ተሰብስበው ማንም ወደሱ አይጠጋም። ያው እንደኔና ከዛ ወደሱ ሲጠጋ ሰዎች እኔን ጠሩኝና ምናልባት ኦነግ ይሆናልና ያው አንተ ኦነግ እንትን አይደለም ያሉ። አዎ አልኩት። ሂድና አናግረው እስቲ ያሉ። ከዛ ልክ ሲሄድ ቁም አለኝ። እንደዚህ ልክ ሲቀርበው ቁም አለኝ። እዛ ደነገጥኩና ቆምኩ። በአማርኛ ነው የተናገረኝ። እኔ ኦነግ አይደለሁም ማለት ደነገጥኩ። የሚመጣው ሐኪም ነኝ አለ። ህዝቡን ለማከም ነው የመጣሁት። ከኔ ጋር ስለምትሰራ ህዝቡን ታሰልፋለህ፣ መድኃኒት እንሰጣለን። ከዛ ሻንጣውን እንደዚህ ሲከፍት መጽሐፍ ቅዱስ ነው። ዋው! ከዛ ላይ ያነሳ ይሰጠኛል። እኔ ለሰው እየሰጠው ሰዎች ይደሰታሉ፣ ሰዎች ነፃ ይወጣሉ፣ ሰዎች ይስቃሉ እና በዛ መካከል እኔም እየሰራው እሱ ከኋላ ይሰጠኛል። ለጨርሼ ሲመለስ ይሰጠኛል እና መጨረሻ ላይ አንድ ታላቅ ብርሃን ሲበራዩ እና ከዛ ብርሃኑ እንደ ብልጭታ ነገር ነው። ብልጭ ብሎ ሲል ደነገጥኩና ከእንቅልፌ ላይ ተነሳሁ። ከዛ ምንድነው ይሄ ነገር ብዬ በጣም ውስጤ ከነከነኝ፣ ግን ደስ ማለኝ። ከዛ በሶስተኛ ቀን አገር ቤት ሄድኩ። እንዳጋጣሚ ማዘር እናቴን ለማየት ሲሄድ ያ ነገር በውስጤ ስለገባ
ተናገር ይለኛል። ልጆች ወጣቶች እኔ ጉዮች አሉና ሰብስቤ ኢየሱስ ክርስቶስ እግዚአብሔር ልጅ እንደዚህ አዳኝ ነው ብዬ መናገር ጀመርኩ። እና ምን እናርጋሉ? ተቀበሉ በቃ እንድንቀበል አድርገኛ ምን ብዬ እንትን ልናገር። ያኔ ቀን በፍርሃትም ስለሆነ ያልኩትን ነገር አላውቅም። ከዛ ሌላ ቦታ ሄዳችሁ አለ ደግሞ በርቀት በአንድ 3-5 ኪሎ ሜትር አካባቢ ቸርቾች አሉ። ያኔ ማለት ሚስዮን ይባላልና ወደዛ ሄዶ ጌታን እንዲቀበሉ ያው ልጆቹን እንትን አደረኩ። ወደ 6-7 ልጆች የሚሆኑ ሄዶ ጌታን ተቀበሉ። በቤተሰብ ተጠሉ፣ ምግብ ተከለከሉ። ልጆቹ መጸለይ ጀመሩ እና በሳምንቱ ሄዳሉ። ከዛ ልጆቹ የእግዚአብሔር እሳት ለበሱ። በየቦታው ሲሄዱ አጋንንት መውደቅ ጀመሩ። አሜን። እና ወንጌል በዛ ገባ። ከተማ ገጠሪቱን በሙሉ አዳረሰ። እግዚአብሔር ክብሩን ይውሰድ። ከዛ በኋላ በንግድ ዓለም ውስጥ ነው የገባሁት። ነጋዴ ንግድ ጀመርኩ። ንግድ ዓለም ወደ 10 ዓመት ሰርቻለሁ አምቦ ከተማ ውስጥ። የምን ንግድ ነው? ንግድ። የምን ንግድ ነው? እህል ንግድ። እህል ንግድ ያው በትንሽ ቦታ እንደ ወፍጮ ቤት ነበር። አንድ ሚሽን የሚባል ወፍጮ ቦታ ነው የጀመርኩትና ብቻዬን ያው 1 ኩንታል 2 ኩንታል ይዤ ከዛ በጣም እየሰፋ መጣ። አሁን ትልቅ ገባ ሆነዋል። የጫላ ገባ ይባል ነበር ያኔ። አሁን ትልቅ ገባ ሆነዋል እና እዛ ብዙ ስራ ወደ 10 ዓመት ሰርቻለሁ። ይህን እየሰራው ጌታን አገለግል ነበር ማለት ትንሽ ፕሮግራሞች ላይ ጌታን አገለግላለሁ፣ ፕሮግራም እመራለሁ። ለመጀመሪያ ጊዜ ፕሮግራም መምራት ሲጀምር 6 ሰው ነው ያገለገልኩትና በጣም ላበላበው እንጂ ደንግጬ አንድ ልጅ አለና እሱ በዝማሬ ያገለግላል። ታሪኩ ደበላ ይባላል። ብዙ የመከረኝና አይዞ በርታ፣ ጥሩ ነገር አለ ባንተ ውስጥ ይለኛል። እኔ ማገልገል የሚባለው ነገር በጣም እፈራለሁ። አገልግሎትን በጣም እፈራለሁ እና ደግሞ መፍራት አይደለም ጠላለሁ። በቃ ማገልገል አልፈልግም ጭራሽ። ሰዎች ግን ለምን አታገለግል ይሉኛል። አገልጋዮችን ግን ይወዳቸዋል። በጣም የሚያገለግሉ አገልጋዮችን በጣም ነው የሚወዳቸው፣ በጣም ነው የሚያከብራቸውና በየቦታው ሲሄድ እንደዚህ ኮንፈረንሶች ሲሄድ ሰው ቤት ነው ጸሎት ሲሄድ መልእክት ይመጣ ነበር። ወደኔ መልእክት ለኔ ሲመጣ ለመጀመሪያ ጊዜ በቃ ንግዱን ትቼ ለአገልግሎት እንደሚወጣ እግዚአብሔር መናፍስትን በልማይነት ስጦታ እንደሚቀባኝ ተለላቅ ነገሮች እግዚአብሔር እንደሚሰራ አንድ ወንድም ሲሳይ ቶለሳ የሚባል ለመጀመሪያ ትንቢት ነገረኝ። ያን በጣም ውስጤ ደነገጠ። እኔ የሚመጡ ትንቢቶች ከኔ ስራ ጋር የሚሄዱ ቢሆኑ ደስተኛ ነበርኩ። ለምን እኔ ነጋዴ ነበርኩ። መኪና ትገዛለህ፣ ሱቅ ትከፍታለህ፣ ሆቴል ትከፍታለህ ቢባል የኔ ስራ ጋር ስለሚሄድ ደስ ይለኛል ነበርና የሚመጣ ሁሉ አንዳንድ መልእክቶች በጣም ውስጤ ይከነክኑኝ ነበር። ለምንድን ነው እኔ አገልጋይ አይደለም፣ መጽሐፍ ቅዱስ አላውቅም፣ ምንድን ነው እንደዚህ ትንቢቶች ወደኔ የሚመጡት? እኔን እያባበሉ ወደ ሌላ ስፍራ ወይም ደግሞ ቦታ ሊያስለቅቁኝ ብዬ በጣም እቃወም ነበር። ከሰዎች ጋር ጣላ ነበር። ለምንድን ነው እንደዚህ የምትለኝ? እኔ እኮ ነጋዴ ነኝ፣ ለምንድን ነው ይህን ትንቢት የምትናገረኝ ብዬ ብዙዎችን ያው ተቆጥቻለሁ። እግዚአብሔር ስለተናገረን ነው እኛ ምን እናድርግ ይሉኛል። እግዚአብሔር አያውቅም ወይ? እኔ ነጋዴ እንደሆንኩ እግዚአብሔር መጽሐፍ ቅዱስ አላውቅ እኔ እግዚአብሔር እንዴት ታገለግለኛለህ ይላል። ስለዚህ ይሄ ነገር ቢታስቡበት ለእኔ ከመናገራቸው በፊት እግዚአብሔር ከተናገረ እኔ እናገራለን። ከዛ ሂልሞችን አለው ትልልቅ ክሩሴዶችን አገለግላለሁ፣ ትልልቅ ኮንፈረንሶችን አገለግላለሁ። አጋንንቶች ሲመቱ አሉ እና ጸልያለሁ በቃ እና በህልሜ ነው። ከዛ በኋላ እንግዲህ ትንንሽ ህብረቶች ያው በሰፈር ላይ ሲከፈቱ እንደ ኮሚቴ ሆነን ማገልገል ጀምር ከልጆች ጋር ማጸለይ ጀመር። እንጸልያለን እንግዲህ በቀን እንደሆነ አይደለም፣ ትጸልያለህ፣ ጾም ጸሎት ይዘህ ትጸልያለህ፣ ትተጋለህ እና የጸለይን ቃል ይሰማለሁ፣ እንደዚህ ድምጽ ይሰማለሁ ውስጥ አንተ የተጠራ ይለኛል፣ ቤቴን እንድታገለግል ስራዬን እንድትሰራ ነው ይለኛል። ልቤ ላይ ነው የሚሰማውና ያንተ ጥሪ ደግሞ ከተጻፈ ሁለተኛ ነው ይለኛል። ከተጻፈ ሁለተኛ ነው ይለኛል። እኔ ሁለተኛ ይሁን አንደኛ ይሁን ምን እንደተጻፈ የት እንደተጻፈ አላውቅም። ምንድነው ይሄ ነገር? ሁለተኛ ምንድነው? አንደኛ አለው፣ ሁለተኛ አለው፣ ደረጃ አለው። ይሄ ነገር ምናውቀው ያው ወንጌላዊነት ነውና ምናውቀው ገሌ ወንጌላዊ ሆነ ሲባል ነው የምንሰማው።
ከዛ ትንሽ ሲቆይ እንደውም አደገ ወደ ፓስተርነት አሳደጉት ሲባል ነው የምንሰማው እንጂ አንደኛ ሁለተኛ ምን እንደሆነ ማላቅ እና ምንድነው ይሄ ነገር አንደኛ ተጋግሞ ይመጣል ይሄ ቃል እና መጨረሻ ላይ አንድ ወንድም አለ ፓስተር ንጉሴ ይባላል በመንፈሳዊ ህይወቴ በጣም የረዳኝ ሰው ነው እሱ በጣም ያገለግል ነበር ያን በጣም እግዚአብሔር የሚጠቀምበት ሰው ነው እሱን ይጠይቅ ነበር ምንድነው መጽሐፍ ቅዱስ ውስጥ የተጻፈው አንደኛ ሁለተኛ የሚባል አለ ወይ ብዬ ጠየቅኩት ምን አለ እንዲህ ጥሪ የሚባል ምን ማለት አገልግሎት የሚባል በደረጃ ነው የምታገለግሉት በደረጃ ነው አገልግሎት ብዬ ጠየቅኩት አይ በደረጃ የለም ማለት ታዲያ ምንድነው አንድ ነገር ይሰማሉ እግዚአብሔር እንደዚህ ይናገረኛል አንተ ጥሪ ሁለት ከተጻፈ ሁለተኛ ይለኛል አልኩ ከዛ አለ ስለኝ እንደዚህ የሚል ቃል በቃል አለ አልኩት አዎ አለ ቦታውን ካላሳየኝ አልኩ ከዛ ሐዋርያት ኤፌሶን መጽሐፍን አወጣ ምዕራፍ 4 ቁጥር 11 አሳየኝ ሐዋርያት ነቢያት የሚሉና አይ አሁን ልቤ ያልሞላም ሁለተኛ የሚል ከሌለ አላምንም አልኩት ይሄ አንተ ነው ሁለተኛ እንደዚህ የተጻፈው ነው አልክ እንጂ እኔ ሁለተኛ ብሎ እንደዚህ በፊደል የተጻፈው ማየት ፈልጋለሁ ከዛ ቆይሽ ሱማለ ያለኝ ቆሮንቶስ 12:8 ተቃዋይ መስለኛል አሳየኝ አንደኛ ሐዋርያት ሁለተኛ ነቢያት የሚለው አሳየኝ ያ ከዛ በኋላ ማመን ጀመርኩ ከዛ በኋላ የግድ ፕሮግራምም ስለሚመራ መጸለይ ጀመርኩ ማገልገልም ጀመርኩ የመጀመሪያ አገልግሎት እንደው አገልግል ተብዬ ሲሰጠኝ ቀኑ ሳይደርስ በጣም ለማመዳለሁ ይሄ ይላል ያው መጋዘን አለ በመጋዘን ውስጥ ነው የሚለማመደው በቆሎ ላይ ጤፍ ላይ ለማመዳለሁ አገልግሎት እናንተ ስሙ እንደዚህ ሆኖ ይያልኩ ለምን ነገ ይሁድ ጉባኤ ላይ ሊሰብክ ነው የሚሰብከው ቃላቶች ሰዎች የሰበኩትን ያው ጽፌ ነበር እሱን ሲያይ ያልቅብኛል ለምን ደቂቃ ማይቆይ በቃ እንደገና ሌላ ሙክራለሁ ገና ቀኑ ሳይደርስ በቃ በስቅቅ በሰቀቀን ሞት ፈራው ተነገጥኩ ምን አርግ ለምን ይቀበልኩ ለምን ተቀበልኩ ለምን ይሻልኩ ብዬ በጣም እየፈራው ወደ ቸርችርኩ ዛን ቀን አንድ ጋሽ ወርቅና የሚባሉ ነበሩ እሳቸው እንዲያገለግሉ ያመኛል ብዬ ሆነ ነገር ፈጥሬ እንትን ለማለት ምናልባት ካልሆነ ብዬ ተዘጋጃለሁ ኤፌሶን ምዕራፍ 6 ላይ ታጠቁ በእግዚአብሔርን ቃል የሚል እሱን ይዤ በቃ ካልሆነ 10 ደቂቃም ቢሆን ቺን ተናግሬ ጸሎቱን ካንሰጣለሁ ብዬ እዛ ሳቸው ውጪ ወጥቶ እኔ እንግዲህ እየጸለኩ ነው ፈሪቻለሁ እና የጸሎት ላይ ያለው ይገቡና መስታወቂያ መናገር ይጀምራል ዛሬ የሚያገለግለው ወንድማችን ጫላ ነው ደነገጥኩ እዛ በኋላ ያው አገልግል ግድ ስለሆነ ወጣው ልክ እንደወጣው አፌ ደረቀ ነው ያለው ሰው 30 ይሞላ አፌ ደረቀ መናገር አቃተኝ ደነገጥኩ የሰው ህዝብ የእግዚአብሔር ሰው ፊት ያስፈራል አሁን እኔ በዘፈን ጊዜ ከሺህ በሰዎች በፊት ቆሜ ዘፍኛለሁ ተናግራለሁ እግዚአብሔር ህዝብ ፊት ያስፈራል 30 ሰው ፈራ መጨረሻ ላይ አንድ ድምጽ መጣ ወደኔ ከአእምሮ እንትን እንድትወጣ የሚል ድምጽ ይመጣል ወደ መንፈስ ግባ የሚል ከዛ ምንድነው ወደ መንፈስ መግባት ብዬ እስቲ እንጸልይ አልኩ አሁን ሰዎችን ወደ ጸሎት ትንሽ ሊረጋጋ ብዬ ወደ ጸሎት ማስገብቼ መጸለይ ጀመርኩ ጸልይ ታምራት መሆን ጀመረ ሰዎች በመንፈስ ቅዱስ ይሞላሉ አጋንንት ይጮሃል ሰዎች በልሳን ይናገራሉ ከዛ በኋላ እንዴት እንደሰበኩ አላውቅም እና ከዛ ስንወጣ ሰዎች ደስተኛ ሆኑ በቃ ሳምንትም ቀጥል ከዚህ በኋላ አንተን የምታገለግል ባሉ ያው በዛ አገልግሎት ጀመርኩ ጌታ የረዳኝ ማገልገል ጀመርኩ ፕሮግራሞችን እንዲሁ ፕሮግራም ላይ ማገልገል እንደዚህ ቀጠልኩ ቸርቹ አንዳንድ ያው ለብቻ አንድ ጊዜ ከቸርች ጋር ትንሽ ተጋጭተን ለብቻ ጀምሬ ነበር የጫላ ቸርች እስኪባል ድረስ ነው ያው ሲጠራ ነበርውና እግዚአብሔር ረድቶን ብዙ ሰዎች ጌታን ይቀበላል በንግድ ዓለም ያለው ነው ሁሉ እንግዲህ እና መጨረሻ ላይ ያው ንግድም እየሰራው ያገለገልኩ መጨረሻ ላይ ያው ጥሪ ያው ወደኔ መጣ እግዚአብሔር በብዙ አቅጣጫ ይናገረኝ ነበር ያው ንግዴም ከእጄ የመነመነ መጣ መጨረሻ ላይ የግድ ጊዜውን ወደ መስጠት መጣው ማለት ነው ሙሉ ወንጌል ቸርች ጥሬን አስገባው
ጥሬን ሲያስገባ የነበሩ መሪዎች ያው የዛሬ ወር ትመጣለህ ብሎ ጥሬን ተቀበሉኝና ሸኙ። እና እኔ እንግዲህ ገና ጀማሪም ስለሆንኩ ገና ለአንድ 2 ዓመት በርታ ጸልይ ይሉኛል ብዬ እንደዛ ነው ያሰብኩት። እና በወሩ ላይ ሲሄድ ያው ከዛሬ ጀምሮ የሙሉ ወንጌል ሙሉ ጊዜ አገልጋይ ነህ፣ አገልግሎትን ትቀጥላለህ አለ። ከዛ ከንግድ ዓለም ነው መጣሁት። እንግዲህ ቤት ውስጥ ምንም እንግዲህ ንግድ ከሌለ ደሞዝ የለም። ደሞዜ 300 ነው። የመጀመሪያ ደሞዜ 300 ነው። በእጄ የሚደርሰው 270 ነው። 7 ቤተሰብ ስላሉኝ የእነዚህ ቤተሰብ በሙሉ 270 መምራትም ትንሽ ይከብዳል። ያው እግዚአብሔር ፍቃድ ከሆነ ሁሉንም ትሻገራለና እግዚአብሔር ረዳኝ በታምራት። ያው አለፍኩ፣ ልጆችንም አስተማርኩ፣ ያው አገልግሎቴንም ቀጠልኩ። በዛኑ አመት ማለት ነው ጊዜ የሰጠሁበት አመት 16 ኮንፈረንሶችን አገለገልኩ። በዛው አመት ከዛ በኋላ ወደ ቤት አልተመለስኩም። ያው ጊዜም አላገኘሁም። አገለግላለሁ፣ የወጣው አገለግላለሁ። በየቦታው እግዚአብሔር እጅ ይገለጣል። ልቤ ያርፋል። በቃ ከንግድ ዓለም ላይ ልቤ የተነሳ በቃ ያው ቤተሰብ ግን በጣም ያኔ ከ3 ዓመት በኋላ በጣም ኃይለኛ ችግር መጣ። ንግድ ላይ ያለ ጥሩ ገቢ ታገኝ ነበር? ጥሩ አገኛለሁ። በሳምንት እስከ 3000 ቢያንስ 3000 እስከ 3000 አገኛለሁ ቢያንስ ነው እሱ። እዛ በላይም ሊገኝ ይችላል። እና በአመት እንግዲህ በወር እስከ 12000 10000 ይገኛል ያኔ ማለት ነው። ያኔ እና ከዛ ከንግድ ዓለም ወጥቼ ወደዛ አገልግሎት ከገባሁ በኋላ አገልግሎት እንኳን ስንወጣ ለማገልገል ሌላ ቦታ እንደዚህ ተጋብዘን ስንሄድ የሚሰጠን ብር 150፣ በጣም ከፍ ያለ ቸርች 250 ነው የሚሰጠን። እና እዛ ውስጥ እንግዲህ ልጆች ማስተማር አለ፣ ቤት ማስተዳደር አለ፣ ማህበራዊ ኑሮ አለ። እና ይሄን ሁሉ ቻሌንጆች ማለፍ በጣም ከባድ ነበረ። ልጆቼ እንደፈለጉ በሚፈልጉት ደረጃ ማስተማር ትንሽ ከብዶኝ ነበረ። እንደፈለጉ ጫማ፣ ልብስ መግዛት አልቻልኩም። አንዳንዴ እንደውም ሲቀልዱ አንዳንድ ጊዜ እንደዚህ ለኛ ጫማ ለምን አገዛም ብሎ ለራሱም ተቀያሪ ጫማ የለውም እና አናስጨንቀውም። በትንሽ ልጆች ነው ትንንሽ ልጆች ነው እስከዚህ። እና ልጆቼን እንደፈለኩ እንደሌሎች ልጆቻቸውን እንደሚያስተምሩ ማስተማር አልቻልኩም። እና ብዙ ቻሌንጆች ብዙ ገጠመኞች አሉና ማሽላና ጤፍ የቀላቀሉ መብላት ጀመር። ሶስተኛ ልጄ ኬጂ ተማሪ ማለት የ6 ዓመት 5 ዓመት አካባቢ ነው። ልጄ ትምህርት ቤት ሄዶ ያው ስንቅ ተቆጥሮለት በምሳይቃ ሳይበላ ነው የመጣ። በጣም ምግቡ ስላልጣፈጠው ዶሮ እንደለመደው ሳይሆን ሲቀር ያው እንደዚሁ ሳይበላ ይዞ መጥቶ ቤት ውስጥ ነው የወረወረው። እና ምግቡን ወረወረው። ለምንድን ነው የምትወረወረው ብላ እናቱ ስትጠይቀው እኔ እንጀራ የሚመስል እንጀራ አልበላም አለ። እንጀራ ያው ሲታይ እንጀራ ነው፣ ያው ግን ሲበላ ልጁ ያ እንደ በፊቱ አልጣፈጠው። አይ እንጀራ የሚመስል እንጀራ ሁለተኛ እንዳሰጡኛል። እንጀራ ይመስላል እንጂ እንጀራ አይደለም። ትንሽ በችግር ያው እንትኑን ማሽላና ጤፍ ስለተቀላቀለ ነው። አዎ ተቀላቀለና በዛ ውስጥ ማለፍ በእግዚአብሔር ጸጋ በእግዚአብሔር ኃይል አልፈን ያው ልጆቻችንን ማስተምረን ያው ለዚህ ወቅተናል። ያው እግዚአብሔር እናመሰግናለን። ለ3 ዓመት ንግድ ላይ የነበረው ገንዘብ ነበረ? ነበረ ያኔ። በፊት ያጠራቀማችሁት? በፊት ያጠራቀም። ከዛ እያለቀ መጣ? ከዛ በኋላስ እንዴት ሆነ? ከዛ በኋላ እንግዲህ ያው ወደ አገልግሎት ገባው። ማገልገል ጀመርኩ። ሙሉ ጊዜን ሰጥቼ እንግዲህ ማገልገል ነው የጀመርኩት። በአንድ ቸርች ላይ እዛው ሙሉ ወንጌል ቦሱ የሚባል ቦታ ነው መደቡኝ። እዛ ማገልገል ጀመርኩ። ታላቅ የእግዚአብሔር ስራ ይሰራ ነበር። ብዙ ሰዎች ይፈወሱ ነበር። ሐሙስ ፕሮግራም ነው እና ሐሙስ ፕሮግራም ላይ ብዙ ሰዎች አምቦ ህዝብ ያውቃል። ብዙ ሰዎች ይፈወሱ ነበር። ሽባ ይተረተራል፣ በአጋንንት የታሰሩት ብዙ ነፃ ይወጣሉ። እና ደብቆ የመጡትን ጩቤ እግዚአብሔር በአደባባይ ሲገልጣቸው ልጆችን ለመውጋት ይዞ የመጡት ጩቤ ይዞ ጌታን የተቀበሉዋል። እስቲ እሱ ንገረን። 4 ልጆች ሆኖ 2 ጩቤ የያዙ ልጆች አሉ። 4 ሆኖ ትንሽ ወጣ ይላል ቸርቹ ከከተማ ትንሽ ዳር ወጣ ይላል። ማታ ላይ ፕሮግራሙ እስከ 3 ሰዓት ይቆያል። ከዛ ሲወጡ ያው ልጃገረድን ለማተናቀል አስቦ ጩቤን ይዞ መጣል
በማስፈራራት ያው ልጆቹ ይታወቃሉ በአምቦ ከተማ ወጥቼ መድረክ ላይ እንደቆምኩ እግዚአብሔር ተናገረኝ ጩቤ ይዛችሁ መጣችሁ ልጆች አላችሁና ነው ወደፊት ውጡ ብዬ ጥሪ ያደረኩላችሁ ጩቤውን ይዘው መጡ ያው ከዛ በኋላ ጌታን ተቀበሉ ያው ጌታን ማገልገል ጀመሩ ተመሩ ማለት አሜን እና ከዛ በኋላ ያው አገልግሎቴ እየሰፋ መጣ በየቦታው ማገልገል ጀመርኩ በጣም ብዙ የሰማኋቸው ነገሮች ለየት ያሉ በቃ በጣም የድንቅና የታምራት አገልግሎት ባንተ አገልግሎት እንደሚበዛ ነው ከቅርብ ወዳጆች የሰማሁትና እሱን ታምራቶች እግዚአብሔር ያደረገውን ነገር ለእግዚአብሔር ክብር እንዲሁም ደግሞ በዚህም ዘመን እግዚአብሔር ሰራቸውን ስራዎች በመስማት አሁን እየተነሱ ያሉ ጤናማ ነገር ይዘው የመጡ ያሉ አገልጋዮች በጤናማው መንገድ እግዚአብሔር እንደሚሰራ አሁንም እምነታችንም እንዲጨምር ስለሚያደርግ እግዚአብሔር የሰራቸውን ነገሮችን ብትነግረን ያው እግዚአብሔር እንግዲህ ትልልቅ ስራዎችን ሰርቷልና እግዚአብሔር በእኛ የሰራ ስራ እንጂ እኛ የሰራነው ስራ የለም እግዚአብሔር እንግዲህ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 4 ላይ በዚህ ተሰባሪ ሸክላ ውስጥ ታላቅ ኃይሉን ያስቀመጠ እግዚአብሔር ነው ይላል በእኛ የሰራ እግዚአብሔር ይሄ ሆኗል ያ ሆኗል በእኔ የሚልነው ምንም ነገር የለም እግዚአብሔር የተሰሩ ስራዎች ግን አሉ እና በአገልግሎት ብዙ ሰዎች ተፈውሰዋል ከአጋንንት ስርዓት ነፃ ወጥተዋል ከካንሰር ከኤችአይቪ ሱካር ብዙዎች ተፈውሰዋል መጀመሪያ ላይ አገልግሎት እንደወጣው አንድ ኮንፈረንስ ለማገልገል እንደወጣው አንድ ዲዳ ነበር ልጅ ዲዳ ነው አይናገርም አይሰማም እና እየሰበኩ ወደቀ ከዛ ሲነሳ ያው ይሰማል ይናገራል ታምራቶች እንደዚህ ነው አንድ ጊዜ ከሁሴን መሐመድ ታውቃለ ከሱ ጋር ያገለግል ነበር ድሬንጭኒ ኮቲ የሚባል ያኔ እግዚአብሔር የሚናገረኝ ቀጥታ ነው የሚናገረው አሁን ቢሆን አንዳንዴ ይፈራለሁ እውነት እንደዚህ ይሆናል ብዬ ያኔ ምንም የሰማሁትን ቀጥታ ነው የሚናገረውና ያገለግል እግዚአብሔር ዛሬ በአየር ላይ ሰዎች እንደሚሄዱ ነግራኝ እና ከዛ በኋላ እኔ ያላቅም እግዚአብሔር እንደዚህ ይለኛል ብዬ ተናገርኩ እሱም ቁጭ ብለዋል አንድ ፓስተር ማለት ሲንታዮ የሚባል ሲንታዮ ሼት ጉደር ወንጌል ነገር እሱም ከኛ ጋር ነበርና እና መጨረሻ ላይ ስብከቱን ጨርሼ ወደ ጸሎት ገባሁ መጸለይ ሲጀምር አንዲት እናት ዝም ብሎ ከመሬት እንደዚህ ወደ ላይ ሲነሳዋል ሁሴን ቁጭ ብለዋል እያየን ሁሴን አልኩት ገና ብሎ ሲያይ እየተሳፈፉ ነውና አጥር ነበር አጥር ውስጥ ነው ኮንፈረንስ የተደረገውና ሜዳ ላይ አጥሩ ከፍ ብሎ ወጥቶ ከኋላ ደግሞ ቦይ ተቆፍረዋል ችግኝ የሚተከልበት ነውና እሱን አልፎ ሜዳ ላይ ነው ወደቁት ከዛ ያው ፓስተር ሲንታዮ የሮጠ ሄዶ አጥሩ ላይ ወጥቶ ሲያጭው ርቆ በልሳን እየጸለዩ ከዛ ዞሮ ነው በበር ዞሮ ነው ያመጣቸው ከዛ መጥቶ ለሳቸው እዛ ሲጸልይ ብዙ አጋንንት በቃ ምንም ሳንጸልይ ብዙ አጋንንት ይወርቅ ነበር ብዙ ለሌሎች ሰዎች እና እንደዛም ቶኬ የሚባል ቶኬ ሬንሳ የሚባል ያገለገልኩ አንዱ ወጣት በርዘክቴ ነው እንግዲህ ያው ያኔ ስደቱም ስላለ ድንጋይ ወረወራም ስላለ በርዘክቴ ነው የምጸልየው ያው ግቢውን ዘክተንና ልጁ በአየር ላይ ይነሳል አጥር ዘሎ ውጪ ይወጣል ገባ ነበረች ሆነች ትንሽ ገባ ነበረችና ገባ ውስጥ ያሉ ሴቶች አጋንንት ይጣላቸው ከዛ እየተሰበሰቡ ወደ ግቢ ያመጡ አጋንንቱ ማስወጣት ጀመረ ከዛ በሁለተኛ ቀን ግቢ ሞላ ሰው ብዙ እግዚአብሔር የሰራቸው ስራዎች አሉ ማለት ነው በመንፈስ ቅዱስ ኃይል ሰዎች ሲነኩ ሲለወጡ አንድ ቦታ እንደዚህ ያገለገል አንዱ ወጣት በመንፈስ ቅዱስ ተነክቶ ከግቢ ውጪ በልሳን እየተናገረ ይወጣል እዛ አካባቢ ቃልቻ ቤት አለ እንደጋጣሚ ደግሞ ዛን ቀን ቃልቻ ቤቱ ይመለካል ወድቤ የመጡ ያመልኩ ነበር እንዴት እንደጋ ሄደ ያላቀም ሮጦ እዛ ገባ ያው እዛ ያሉት ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው ብሎ መስፈክ እነዛ ሁሉ ወደቁ እዛ ወደቁ ያው ጥላነሱ ያው ልጁን እንደምንም አብረው የተሄዱ ልጆች ይዞት መጡ ከዛ በኋላ መንፈሱ እዛ ተመታ ሰውየው አካባቢው ለቆ ሄደ እና እግዚአብሔር የሰራቸው ብዙ ከዚህ በላይ ትልቅ ስራዎች እንደውም
ከሞት የተነሱ ሰዎችም እንዳሉ ሰምቻለሁ። እሱንም ብትነግረን ጥሩ ነው። በምን አይነት አጋጣሚ ነው? በምን አይነት አገልግሎት ነው? ከአንድም ከሁለትም በላይ የሆኑ ሰዎች ከሞት እንደተነሱ ይሰማሉ። አዎ ከሞት የተነሱ ወደ 6 ሰዎች አሉ። ግን ከዛ ውስጥ 2ቱን ብቻ መናገር። አንድ ሲልካምባ የሚባል ቦታ ኮንፈረንስ ሜዳ ላይ የተደረገ ያለ አንዲት ወጣት ልጅ 12 ዓመት ልጅ አካባቢ ናት። ወደ 4 ሰዓት አካባቢ ነው ራሱ አንስታ እንትን አለችው። ይዟት መጡ። ከቀኑ 4 ሰዓት ከቀኑ 4 ሰዓት። አሁን እኛ 8 ሰዓት ላይ ፕሮግራም ልንጀምር፣ ሁለተኛ ፕሮግራም ላይ ልንጀምር ያለ ነው ይዟት መጡ እና እስከዛ ድረስ እንግዲህ አሁን ትነቃለች ተብሎ ብዙ እዛ እንትን እየተባለ ነበርና መጨረሻ ላይ የግድ ወደ ጸሎት ቤት እንውሰዳት ብሎ ነው ያመጣው። አንድ ፓስተር አለ ከሱ ጋር የምናገር ሂድና ጸልይለት አልኩ። እኔ ፈርቼ ነው፣ እሱም አንተ ሂድ አለ እና ልጅቷን ይዞ መጥቷል። አዳራሽ ውስጥ ነው፣ እኛ ሜዳ ላይ ያገለገልን። እዛ መጨረሻ ላይ ያው ባይሆንም ይሁንም እጄ ልጸልይ ብዬ እርኩ። ሞታለች እሷ? አዎ ልጅ የለችም ልጅቷና ከዛ የሆነ እዛ መድረኩ ላይ አስተኝቷታል። ከዛ ሄጄ ቆሜ ጌታ ሆይ እንደው ሲጸልይ እግዚአብሔር ስሟን ጥራልኝ። ከዛ ምን ማን ነው ስሟ ብዬ ስጠይቅ ትዕግስት ይባላለች አለ። ሞታለች እኮ ምንም አሰማም ስለኝ አይገድልም ስሟን ንገረኝ አልኩ። ትዕግስት ይባላለች አለ። ከዛ ጎንበስ ብዬ በጌታ በኢየሱስ ክርስቶስ አንቺ ትዕግስት ተነሺ ብዬ 2 ስል ብድግ አለች፣ ቁጭ አለች፣ ተነሳች። ከዛ የሮጠች ልጆች መካከል ገባች። ከዛ በጣም እንግዲህ ቤቱ ስለነበረ ብዙ በኋላ ተሰማ። በጣም ጌታን አመሰገን። አንዱ ማንቦ እንደዚህ ሆስፒታል መጣ። አንድ ልጅ አርፋለች ብለው ነው የጠሩኝ። ሲሄድ ያው ያለቀሱ ነው ቤት ዘግቶ። ከዛ በኋላ ቆይ እስቲ በጌታ ፊት ትንሽ እንጸልይ ብዬ አረጋግጬ ሌሎች የማለቅሱትን ውጡ ብዬ እጅ ጭኜ መጸለይ ጀመርኩ። እግዚአብሔር መንፈስ ሙታንን ይቀሰቅሳል፣ ያስነሳል፣ ጌታው ፈቃድ ከሆነ ብዬ እጅ ጭኜ መጸለይ። ልጅቷ መንቀሳቀስ ጀመረች። ከዛ አይኗን ገለጠች፣ ተነሳች። እስቲ ምግብ አምጡ ብዬ ምግብ አመጡ። ምግብን ጎረሰች፣ በላች፣ ተነሳች። አሁን 12ኛ ክፍል ይሁን ዩኒቨርሲቲ ይሁን እንደዛ ደርሳለች። አሉ ቤተሰቦች አሉ እና የሞቱም አሉ። የሞቱም አሉ። እንዴት የሆነ ቦታ ለአገልግሎት 4 ሰዎች ተጋብዞ ያ ፕሮግራም 4ቱ አገልጋዮች ቀሩ። እኔ ያኔ ገና ሙሉ ጊዜ መስጠት ነው፣ አገልግሎትም ብዙ እንትን አላልኩም። ያ ግድ ሄጄ እንዲያገለግል የነበሩ ፓስተሮች እንዲሄድ አስገደዱ። ትልቅ ኮንፈረንስ ነው፣ ወደ 18 ቸርቾች ነው ያዘጋጁት። 18 ቸርች አይደለም፣ አንድ ቸርች ማገልገልም በጣም የሚፈራበት ጊዜ ስለሆነ ካልሄድ ካሉኝ ሄድኩ። አንዱም ዘማሪ ያው እንደኔ ከመንገድ ድንገት አግኝቶት ነው ይዞ ሄዱትና ያው ዛምቦ አካባቢ ነው ስንሄድ፣ ያው በጣም ቀጭንም ነበር። እንግዲህ ያው እያዩን አልተቀበሉን። እዛ ያሉ ሰዎች የጠበቁት ሰው የተጠራ ሰው ሲቀርባቸውም ያው አዝነዋል። እኛም ግድ ሆኖብን ነው ያለውና እኔም ግድ ሆኜብኝ ገና ገብተን እንግዲህ በበቅሎ ነው የምንሄደው። ስናርፍ ሰማለሁ፣ ተኝቼ ሰማለሁ ከጓሮ አሁን ይሄ አገልጋይ ብላችሁ ነው ብላችሁ እንደዚህ አይነት አገልጋይ ታመጣላችሁ ይላል። አንዱ ያቀኛል ብላችሁ አንድ አሁን ደግሞ በቆሎ ነጋዴ ነው የምታመጡት አገልጋይ ብላችኋል። ያው በቆሎ የነገርኩ ያቀኛልና በቆሎ ነጋዴ ነው እንደምታመጡት አለ። እዛ ያው ዝም አልኩ። ልጁ ተናደደ፣ አብረን ነው ዘማሪ ተናደደ። በቃ ይሄን ህዝብ አላገለግል ይገባል አለ። ግድል እና አገልግል አልኩት። ዓርብ ጠዋት ፕሮግራሙ ተጀመረ። ያው እግዚአብሔር እጅ መጣ። እኔ አንድ ቀን እዛን ቀን ያገለግልኩት አገልግሎት በህይወቴ አንድ ቀን ቢያገለግል ይበቃል። እግዚአብሔር እጅ መጣ። ብዙ ሰዎች ከአጋንንት ስራት ተፈቱ። ብዙ ሰዎች ከበሽታ ተፈወሱ። በቃ እግዚአብሔር እጅ በኃይል ተገለጠ። ከምናውቀው ከምንገምተው በላይ ማለት ነው። መጨረሻ ላይ ዓርብ ጠዋት አገልግዬ ከሰዓት ማገልግዬ ብቻዬን ነው እንግዲህ ሌላ አገልጋይ ስለሌለ ዓርብ ማታ ያው ሰበሰባሉ። በገጠር ሰዎች ይሰበሰባሉ ማታ ላይ እንደዚህ አይነት ፕሮግራም ሲኖር አገልጋዮች ይመጡና ቃል ይካፈላሉ። ከዛ ማታ ላይ ሁሉም ተሰብስበው ሲመጡ ያገለገልኩ እግዚአብሔር ነገ ወደ ጌታ የሚሄድ ሰው አለ ያለ ድምጽ እሰማለሁ። ከዛ ጌታ እንደዚህ ይለኛል፣
አንድ ሰው ነገ ወደ ጌታ ከመካከላችሁ ስለሚሄድ ማን እንደሆነ ያላቅም እኔም ሊሆን እናንተም ልትሆኑ ትችላላችሁ ግን ንስሐ ገብታችሁ ጸልያችሁ ነው አሉ እና ከዛ ነጋ ቅዳሜ 7 ሰዓት አካባቢ እየሰበኩ እዛ ስብከቴን ጨርሼ ወደ አገልግሎት በጸሎት ስገባ መናፍስቶች ይወርቁ ነበር በኃይል እዛም ከዛ አንዲት እናት ከፊት ለፊቴ የሄዱ መጡ ኖርማል ነው የሚሄዱት ትናልሉ ትንሽ ወደ እኔ ሲጠቁ መንገዳገር ጀመሩ እንደዚህ ሲንገዳገዱ ጉባኤ ውስጥ ከዛ መጡ ፊት ለፊቴ በደረቅ ስር ለጥ ብለው ተኙ ከዛ ሲያቸው አፍንጫቸው ላይ ደማየው አፋቸው ላይ ደማየው በቃ አረፉ ከዛ ጎንበስ ብዬ ሲያቸው የሉም በቃ ከዛ መሪዎችን ያው ሰው አርፈዋል እናንሱ እየእጄ ስነግራቸው ደነገጡ ከዛ አንስቶ ያው አዳራሽ ወሰዳቸው ከዛ ማታ ላይ ወደ ቤት አሁን ምንም ያትናገሩ ማታ ላይ ይዛችሁ ሄዱ ብዬ ማታ ላይ 11 ሰዓት ላይ ፕሮግራሙ ሲያልቅ ይዞ ገቡ ያው ተወራ እንደዚህ የተሰዋረፈ ተብሎ በጣም ትልቅ ፍርሃት ነበር እና መሪዎች ፈሩ ያው አንተ መግባት አለብህ ከዚህ በኋላ ማገልገል አትቀጥልም አሉ አይ ለምን አልኳቸው አይ ምን የሚፈጠረው ነገር አናውቅም ወደ ቤት ብትሄድ ይሻላል በዚህ ምሽት ይዘን እንሄዳለን ስሉ ያ ጌታ ዋስትናዬ ነው የጠራኝ እግዚአብሔር ነው እኔ ማንንም ለመጉዳት አልመጣው ስለዚህ እኔ የት ማለት አገልግሎቱን ጨርሼ ስለሚሄድ ተውኝ አልኳቸው ከዛ በኋላ ይሻሉ ጨረሻ ላይ ማን ይመጣል ነገ ያሉ ነገ ማንም አይመጣም ሰው እንደዚህ ከሰማ ነገስ ማንም ላይ መጣ ይችላል አልኩ የመጣውን አገልግዬ ልሄዳልኩ ጧት ላይ የመጣው ህዝብ የዛ 2 እጥፍ ነው እና ሰው መጣ ንስሐ ገባ እግዚአብሔር እጅ ተገለጠ ብዙዎች ከስራት ተፈቱ እንደዚህም ሌላ ቦታም እንደዚህ ሆነ ጊዜ አለና እንደዚህ ነገር ቆጭም አሉ ያው ሞቱም አሉ ከሞቱም የተነሳሉ ማለት ነው እግዚአብሔር ይመስገን አንተ አሁን በነብይነት ነው ያገለገልክ ያለው በቤተ ክርስቲያን ውስጥም ትክክል ተሹመ ቀደም እንዳልከው ሁለተኛው እንግዲህ እግዚአብሔር አንተ በሚገባ መንገድ ነግሮ የነብይነት አገልግሎት ያገለገልክ ነው ቆየው በመድራችን ደግሞ በዚህ ዘመን በጣም ብዙ ከነብይነት ጋር በተገናኘ በጣም ብዙ የተዛባ ነገር አለ የነቢያትን አገልግሎት በጣም የሚያጠለሽ ሰው ገና ነብይ ነኝ ሲል እንደ ድሮ ወይ እግዚአብሔር አገልጋይ ነው ብሎ ከመቀበል ይልቅ በፍርሃት እንዲጠራጠር ነብይ ነኝ የሚለውን አገልጋይ ከማመን ይልቅ በቃ የንግድ ስራ ሊጀምር እንደሆነ የንግድ ስራ እንደጀመረ እንዲያስብ የሚያደርጉ ነገሮች ተፈጥረዋል ያም የሆነው ደግሞ ሐሰተኛ ልምምዶችን የሚያደርጉ ሰዎች በጣም ስለበዙ ማለት ነው በሰዎች ላይ የሚነግዱ የሰዎችን ህይወት የሚያበላሹ የሰዎችን ትዳር የሚያፋቱ የሰዎችን ነገር የሚበዘብዙ አገልጋዮች በጣም ብዙ በስተዋል ከዚህ የተነሳ የነብይነት አገልግሎትን ሰው ለመቀበል ይቸገራል በየሶሻል ሚዲያውም በየሜዳውም በየቦታው ስናይ ሰው ራሱን አገልጋይ ነኝ ብሎ ሲጠራ ስም የሚሰጠው ከፊት ለፊት ፕሮፌት የሚለው ነብይ ነኝ የሚለው ስም ይሰጣል እና በኔ መረዳት የተነበየ ሁሉ ነብይ አይደለም የትንቢት ጸጋ የሚናቅ አይደለም እግዚአብሔር ነው የሚሰጠው እና አንተ አሁን ረጅም ዓመት ቤተክርስቲያን በትክክል አምና ሾማ ያገለገልክ ነው ያለው ይሄንን አሁን በጣም የሚያጠለሹ ነገሮች ስታይ ምን ይሰማሃል እንዴት ትገልጸዋለህ ምን አይነት መልእክት ታስተላልፋለህ በተጨማሪ ደግሞ ከሐሰተኛ አገልጋዮች ጋር በተገናኘ በአገልግሎትስ እግዚአብሔር የሰራው ስራ አለ ወይ እነዚህን አንድ ላይ አድርገህ ብታወራ አው ስለ ነቢያት ብዙን ጊዜ በተለያየ ሚዲያ ሲተቹ እናለን እንደ መጽሐፍ ቅዱስ ግን ነቢያቶች አሉ ወይ የሉም የሚለው አሁን ብዙ ዶሚኔሽኖች አንድ ቀበል ወደሚል የመጡበት ዘመን ላይ ነው መጽሐፍ ቅዱስ ምን ይላል ካለ መጽሐፍ ቅዱስ ነቢያቶች እንዳሉ ይናገራል ግን ሳይሆኑ የሆኑ አሉ መጽሐፍ ቅዱስ ይናገራል ሳይሆኑ የሆኑ ነን የሚሉ አሉ ነቢያት የነቢያት አገልግሎት በአዲስ ኪዳን ትንቢት አገልግሎትም አይደለም አብዛኛው የእግዚአብሔርን የቃል ዕውቀት መግለጥ ነው አብዛኛው መጽሐፍ ቅዱስ አዲስ ኪዳን ሲታጠና የቃሉን ኃይል የቃሉን ጉልበት የቃሉን ምስጢር በመግለጥ ህዝቡን መመገብ ትንቢት እንዳለ ሆኖ ማለት ነው
በአዲስ ኪዳን ሰው ሁሉ ይተነብያል ማለት በክርስቶስ ዳግም የተወለደና መንፈስ ቅዱስ ያረፈበት ሰው ሁሉ ይተነብያል። ለነቢያቱ ብቻ የተሰጠ አይደለም ትንቢት። ኢዮኤል ምዕራፍ 2:28 ላይ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ ስለሚል ፓስተሩም ሊተነብይ ይችላል፣ ወንጌላውም ሊተነብይ ይችላል፣ ሽማግሌውም ሊተነብይ ይችላል፣ ዲያቆናት ሊተነብዩ ይችላሉ፣ ዘማሪዎች፣ እግዚአብሔር መንፈስ ያረፈባቸው ሰዎች፣ ትንቢት ስጦታ ያላቸው ሰዎች ትንቢት መናገር መጽሐፍ ቅዱሳዊ ነው። ለምን? የእግዚአብሔር መንፈስ ባላቸው እና በዚህ አሁን ትንቢት የተናገረ ሁሉ ነብይ ነው ማለት አይቻልም። አሁን ብዙ ቦታ የምናየው ስህተቶች ትንቢት የተናገረ ሁሉ አጋንንት የወጣለት ሰው ሁሉ ነብይ ነው ብሎ ራሱን የሚሾመውና ስለ ሹመት ስናስብ እኔ አሁን የተሾምኩበት በሙሉ ወንጌል ቸርች ያለው ነው። ሙሉ ወንጌል ቸርች ያለው ነው። በዚህ ጸጋ እግዚአብሔር እንደጠራኝ ለቤተ ክርስቲያን ያሳወቅኩት። ለጊዜው ያው ያኔ በሙሉ ወንጌል ደረጃ አይጸለይም። ነብይነት በሄድ ኦፊስ ነው የሚጸለው እንጂ ያው እዛ ነው ያው እውቅና የሚሰጠው በዋና ቢሮ ነው። የሐዋርያትና የነቢያት ሹመት የሚሰጠው በዋና ቢሮ ነው። ያኔ እኔ ለጊዜ በወንጌላዊነት ነው ተጸለይልኝ። ከዛ ቀጣውን በቢሮ ደረጃ እንደጸለይለት እናደርጋለን ብሎ በወንጌላዊነት ነው ተጸለይልኝ። ወንጌላዊ ከሙሉ ወንጌል ያው ትንሽ ባለመግባባት ከዛ ወደ አሴምብል ወይም ጉባኤ እግዚአብሔር ቤተክርስቲያን መጣው። ያው አሴምብል ጉባኤ እግዚአብሔር ቤተክርስቲያን አገልግሎቴን አይታ ማለት ነው ከ8 ዓመት በኋላ ያው በዚህ ጸጋ እግዚአብሔር እንደጠራኝና የጸጋ እንዳለ አምናበት ነው ያው ሹመቱን የሰጠች። እንደ አሴምብልም ያው አንዳንዴ ሲሰማ የመጀመሪያ ሰው እንደሆንኩ ነውና የሚሾመው እግዚአብሔር ነው። ቤተክርስቲያን ትሾመ ቤተክርስቲያን ኮንፈርም ነው የምታረገውና ታረጋግጣለች አለ ጸጋው ብላ ነው እንጂ የሚሾመው እግዚአብሔር ነው። አሁን ስለ ነቢያቶች መጽሐፍ ቅዱስ ምን ይላል ካል ራሳቸውን በራሳቸው የሚሾሙ አሉ፣ በሰዎች የሚሾሙ አሉ። ሰዎች እንዲሁ ስለወደዱ በቃ ፓስተር ብትሆንልኝ፣ ነቢይ ብትሆንልኝ፣ ሐዋርያ ብትሆንልኝ ብሎ የሚሾሙ ሰው አሉ። እግዚአብሔር በእግዚአብሔር ፍቃድ ደግሞ የሚሾሙ አሉ። እግዚአብሔር ጥሪ እውነተኛ ጥሪ ማለት ነውና ከዛ ውስጥ እንግዲህ ማን ነው በትክክለኛ በቤተ ክርስቲያን ደረጃ ቤተ ክርስቲያን እውቅና የሰጠችው አይታ ጸጋው መኖሩ በዚህ ጸጋ የሰው ማገልገሉን በብዙ ኮንፈርም አድርጋ አረጋግጣ ቤተ ክርስቲያን ነው ሹመት የምትሰጠው እንጂ አንድ ሰው ተነስቶ እኔ ነብይ ነኝ እኔ ሐዋርያ ነኝ ማለት አይችልም። ግን ሆኗል። አሁን በዚህ ዘመን እኔ ነብይ ነኝ እኔ ሐዋርያ ነኝ ብሎ በየቦታው ምትሰማው የሚደረገው በሙሉ መጽሐፍ ቅዱሳዊ ውጪ የሆነ በጣም የሚያሳዝን ነገሮችን ታል በዚህ ስም መጠራት እስክታፍር ድረስ አሁን በየቦታው ሲሄድ ክርስቶስን አገለግላለሁ፣ ትልልቅ ኮንፈረንሶችን አገለግላለሁ። ሲሄድ የመጀመሪያ የሚጠይቁኝ ምን ይዘህ መጣ ነው እና ምንድነው ይሄ የሚመጣው ብዬ ነው የምጠይቃቸው። አይ እንትና እኮ ጨው ይዞ መጣ፣ እንትና ውሃ ይዞ መጣ፣ እንትና ዘይት ይዞ መጣ ይሉኝ። እኔ ምንም ይዤ አልመጣሁም፣ መጽሐፍ ቅዱስ ይዤ መጥቻለሁ፣ እግዚአብሔር ቃል ይዤ መጥቻለሁ ብዬ ያው መልሳለሁ። እና አንዳንዴ የሚታፈርበት በዚህ ጸጋ መሾም ራሱ ሰው ሁሉ ሲያገኝ ሁሉ የሚተነብይለት ይፈልጋል። በመንገድ ላይ እስቲ ነብይ የሆነ ነገር በለኝ ይላል። አንዳንዴ ምንድነው የምትለው? እግዚአብሔር ሳይናገር ምንድነው የምትናገር? አንዳንዴ መንገድ እየሄዱ ስልክ ያነሱና እግዚአብሔር ስላንተ ይናገራል ስላንቺ ይናገራል ሲሉ እሰማለሁ። እና እውነት እግዚአብሔር እንደዛ ነው ወይ? እና አንዳንድ ጊዜ ደግሞ ተንብይ ይላሉ። ተንብይ ብሎ ትንቢት ስትነበይ ታለ በሚዲያ መጽሐፍ ቅዱስ ይላል ወይ ካልክ ሰው በገዛ ፍቃዱ ትንቢት አይናገርም ይላል። ሰው ስለፈለገ ትንቢት አይመጣም። የትንቢት ቀን ብለ ፕሮግራም የምትይዝበት ፕሮግራም የለም። እግዚአብሔር በሁሉ ጊዜ የሚሰራ አምላክ ነው። ቃሉ ከመጣ ቃሉ ውስጥ ትንቢት አለ፣ ቃሉ ውስጥ ፈውስ አለ፣ ቃሉ ውስጥ ታምራት አለ። ሰዎች ይህንን እግዚአብሔርን ቃል ይልቅ ትንቢትን ፍለጋ ወደ ትንቢታዊ መልእክትን ፍለጋ ዞር ያሉበት አብዛኛው መርመሬ ከሆነ አይቴ ከሆነ ኢትዮጵያ ውስጥ የሚተነበው ትንቢት ኮንዲሽናል ትንቢት ሁኔታ ላይ የተመሰረተ ያው አብዛኛው ችግራችን ላይ የተመሰረተ ብዙ ፕሮፌሲ ወይም ትንቢት ላይ የእውቀት መግለጥ ነገር ነው። ያየው እንደዚህ ያየው ቤትሽ ገባው እንደዚህ ወደርኩ እንደዚህ ያየው ማለት እና በየቦታው የሚተነበው ትንቢት እንደ እግዚአብሔር ቃል ብትመረምርና
ቢታው መጽሐፍ ቅዱሳዊ ያልሆነ ያው ስሜት ቀስቃሽ የሆነ ሰዎችን ብሎ ለጊዜ ያው እንደ ማስታገሻ ሰዋጣት ውስጥ ያለ ሰዎችን ማበረታታት ነገር ነው የሚታው። የነብይነት አገልግሎት የለም እንደኔ አለ። ያው አንዳንድ ቸርቾች እንደዚህ በዚህ ላይ ብዙ ክርክሮች አሉ። ሆነና በጣም መጽሐፍ ቅዱስ የተማሩ መጽሐፍ ቅዱስ በጥልቀት የሚያውቁ ወገኖች በዚህ ላይ ሲናገሩ ሲከራከሩ ታለ። በኤፌሶን ላይ ሐዋርያት ነቢያት እንዳሉ ሌሎችም ወንጌል ሰባኪ አስተማሪው መጋቢዎች እንዳሉ ነገር ያው ቆርጠን አንወስድም። ያው ከወሰን ሁሉንም ነው ከተውን ደግሞ ሁሉንም ነው። አንዳንድ ሰዎች እንዲላ ጸጋው አለ ይላሉ። ጸጋው የሚሰራ በሰው ነው በሰው ህይወት ነውና በሰው ነው የሚሰራና እንዳልኩ ቆሮንቶስ ላይ ሐዋርያት አንደኛ ሐዋርያት ሁለተኛ ነቢያት አሉ። ግን አሁን አንዳንድ ቸርቾች ላይ አልፈርድም። ለምንድነው ሰዎች ዝም ብሎ ተነስተው እኔ ነብይ ነኝ በቃ አሁን በነብይነት ስም የሚነገድ ስላለ በየቦታው ነብይ እንትና ነው ነብይ ጌታን ተቀብሎ 2 ዓመት ያልሞላ እኔ ነብይ ነኝ ብሎ ጽፎ ማስታወቂያ ስለጥፍታል። የቃሉን ዕውቀት ምንም የሌላቸው ዝም ብሎ ሰዎች ምን ይፈልጋሉ ብሎ የሚተነበዩ ሰዎች ነው የምታገኘው። ነቢያቶች አሉ፣ እውነተኛ ነቢያቶች አሉ። እነሱ ኢግኖር ማድረግ የለብንም። ትክክለኛ እግዚአብሔር የሚናገራቸው እግዚአብሔርን ሐሳብ እግዚአብሔርን ፍቃድ ለምድራችን ለሕዝባችን የሚያመጡ ታላላቅ አገልጋዮች አሉ። በጣም የሚከበሩ በጣም የሚመሰገኑ እውነተኞች አሉ። እንደዛው ደግሞ ያው ውሸተኞች ያኔም ነበሩ፣ በሐዋርያት ዘመንም ነበሩ። በብሉይ ኪዳን በነ ሙሴ ዘመን ነበሩ፣ በነ ሕዝቅኤል ዘመን ነበሩ፣ በነ ኤርምያስ ነበሩ፣ በነ ሳሙኤል ዘመን ነበሩ። አሁንም ይኖራሉ። ስታቸው በአዲስ ኪዳን ሐዋርያት ሥራ ምዕራፍ 8 ላይ ስምዖን የሚባል ሕዝቡን ያስደነቀ ይላልና በጥንቆላ የእግዚአብሔር ታላቅ ኃይል እስኪባል ድረስ ሲሰራ ነበር። ግን አለ እንደው ሐዋርያት ሥራ እንደገና 13 ስታይ ባረ ኢየሱስ የሚባል አንድ ጦንቃይ ነብይ ይላል አለ እና 16 ሐዋርያት ሥራ ስለዚህ ያቺ ለጌቶቻቸው ገንዘብን የምትሰበስብ 19 ላይም ብዙ የጥንቆላ መጽሐፎች እንደተቃጠሉ አሉ። ማለት መጽሐፍ ቅዱስ ውስጥ ነብይ ሐሰተኛ ነቢያቶች አሉ። ያኔም ነበሩ፣ አሁንም ይቀጥላል። አሁን በቸርች ውስጥ ሐሰተኛ ነቢያቶችን በማቋቋም መፍትሄ አናመጣ አሉ የለም ብለን ብንከራከር አሉ። ሰዎችን አትሂዱ ብለን ሰዎችን እነሱን ግሮን በማድረግ ስማቸውን በማጥፋት ምንም አታመጣም። የባሰ ይሄዳል፣ ሰው ጨምሮ ይላል። 10 ሰው ከለከለ 20 ሰው ይሄዳል ሳምንት ይላል። ለምንድነው ቤተክርስቲያን እኛ እንደ አገልጋይ ማድረግ ያለብን ህዝቡን ቃሉን ማስተማር። ቃሉ ምን ይላል? የእግዚአብሔርን የቃሉን ዕውቀት እንዲያውቁ ማድረግ። ከዛ መከልከል አይደል፣ ይሄድ ይስማ። በተማረው ትምህርት መርምሮ አይቶ ይመለስ ይችላል። እዚህ ዕውቀት ከሌለ አንተ እንትና ሐሰተኛ ነው ስላልከው ሲሄድ የሚሆነውን ነገር ያህል የሚሆነውን ነገር ከማየቱ ተነሳ እዚህ ያለውን አይቀበልም። ለምን አጋንንት ሲወጣ ያህል የሆነ ትንቢት ሲመጣ ያህል የሆነ መገለጽ ሲመጣ ያህል ይሄን እያየ እዚህ የምትለውን አይቀበልም። ይሄ መኖሩን ስታስተምር ከቃሉ አኳያ ስታስተምር ሰዎች ወደ ምርመራ ወደ በቃሉ ወደ መመርመር እንዲሄዱ ሆሴ ላይ መጽሐፍ ቅዱስ ሕዝቤ ዕውቀት ከማጣት የተነሳ ጠፍቷል፣ የቃሉን ዕውቀት ታስታጥቃል። ከዛ ቢሄድም አንድ ቀን ይነቃል። አንድ ቀን ታውቃለህ 3-4 ሊስት ይችላል። ግን ሆነ ታይም ላይ ከተማረው ቃል የተነሳ ይሄ ምንድነው ብሎ ወደ መመራመር ሊመጣ ይችላል። ስለዚህ ቃሉን በማስተማር የእግዚአብሔርን ቃል በመመገብ ሕዝቡን ማትረፍ እንችላለን እንጂ እነሱን እንዲሁ ዝም ብሎ በመቃወም አሁን ሐሰተኛ ትንቢቶች አሉ፣ ሐሰተኛ ፈውሶች አሉ። ሰው ተፈውሷል ተብሎ በቲቪ ውስጥ ተፈውሷል ተብሎ እየተጨበጨበለት ገብቶ ሞቶ ተቀብሮ ቤተሰብ ለቅሶ ላይ ሲሆኑታል። እሱ በቴሌቪዥን ውስጥ ወይ እሷ ሴትዮዋ ወይም ሰውየው ቴሌቪዥን ውስጥ አልተፈውሷል ተብሎ ሲጨበጨበለታል። ግን እሱ ሞቶ ገብቶ በሳምንት በ2 ሳምንት ሞቶ ቤተሰብ ቀብር ላይ ሆኖ ታል እና እንደዚህ አይነት ፈውሶችም አሉ። ያው የተፈወሰ ሰው አይሞትም ማለት አይደለም። እንደዚህ የሆነ ሁሉ ደግሞ ያው ተፈውያለሁ ያለው አይሞትም ማለት አይደለም። ግን አንዳንድ ጊዜ ያው የሚታቸው ነገር እና ተንጀብል የሆኑ ነገሮች ሲታይ ወደ መመርመር ወደዛ ታምራቶች ሁሉ በእግዚአብሔር አይደለም። አሁን ብዙ ህዝብ የሚስትበት ታምራት ነው። ታምራቶች ሁሉ በሙሴ ዘመንም ታምራት ነበር እና የፈርዖን ሟርተኞች ታምራት አድርጓል።
ሙሴም ታምራት አድርጓል። መጨረሻ ላይ ግን የሙሴ በትር የነዛን በትር እንደዋጠች መጽሐፍ ቅዱስ ይናገራል። እንደው ከዚህ ጋር በተያያዘ አንድ የሰማሁት ካንተ አገልግሎት ለብዙ ሰዎች ሲጸልዩ ሲተነብዩ የቆዩ ሰዎች አጋንንት ከነሱ እንደወጣ የሰማሁት ነገር አለ። እሱን ከዚህ ጋር ያይዘህ ብታወራ በጣም ቆንጆ ነው ብዬ አስባለሁ። አዎ ከመጽሐፍ ቅዱስ አኳያ ማየት ነው። አሁን ዝም ብሎ ደፈና መቃወም ሳይሆን መጽሐፍ ቅዱስ ምን ይላል? አሁን ስለ ትንቢት አንደኛ ቆሮንቶስ ምዕራፍ 14 ላይ ትንቢትን በብርቱ ፈልጉ ይላል፣ ደግሞም ተናገሩ ይላል። ትንቢት ምንድነው ቃል? አንደኛ ትንቢት መጽሐፍ እግዚአብሔር ቃል ሎጎስ የሆነው የእግዚአብሔር ቃል የምታወጀው እግዚአብሔር ቃል ነው። በዛ ውስጥ ሬማ ማለት በዛ ውስጥ እግዚአብሔር የሚያመጣቸው የወቅቱ ትንቢቶች ሊመጡ ይችላል። እና ትንቢት መፈለግ ማጣትም አይደለም መጽሐፍ ቅዱስም ስለሚል እና የመጣ ትንቢት ሁሉ ደግሞ እግዚአብሔር ነው አይደለም፣ እሱን መመርመር ነው። አሁን እኛ ብዙ ሰዎች የምንጎዳበትና ብዙ ሰዎች የተጎዱበት መመርመሩ ላይ ነው። እና የመጣ ሁሉ ከእግዚአብሔር ነው ወይ? ዘዳግም 18 ላይ ስታይ ነብዩ የተናገረው ትንቢት ካልተፈጸመ ይላል። የተነገረ ትንቢት መፈጸም አለባቸው፣ ካልተፈጸሙ እግዚአብሔር አይደለም። አሁን ቸርች ውስጥ ብዙ ሰዎች ይተነብያሉ፣ ይተንብዩ፣ ችግር የለም ከልክሉ አይልም መጽሐፍ ቅዱስ። ትንቢትን አታዳፍኑ ይላል። እና እግዚአብሔር ሐሳብ በዛ ውስጥ ስለሚመጣ ግን መመርመር እንደ እግዚአብሔር ቃል ይሄ ትንቢት ምንድነው ብሎ መመርመር ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 1 ላይ ትንቢትን ሁሉ አትናቁ ይላል፣ መርምሩ ይላል። መመርመር ነው እግዚአብሔር ቃል ሁሉ መመርመር አለው አይደለም። ያው በዓለም ላይ አንድ ነገር ቼክ የሚታደርግበት መመርመር አለው። ጳውሎስ ሮሜ 12 ቁጥር 6 ላይ ትንቢትን የምንናገረው በእምነታችን መጠን እንናገር ይላል። ይሄ ማለት ምንም ናቸው የሰማነውን ቃል እና እምነት እኮ ከመስማት ነው የሚመጣ፣ መስማት ደግሞ በእግዚአብሔር ቃል ነው ሮሜ ላይ። እና ያ የሰማን የእምነት ቃል ትንቢታዊ ቃል ሆነው ሲታወጅ በእምነት ይመጣን ይላል። እና ትንቢትን እንዳለ የለም ብለን መዝጋት ሳይሆን መቃወም ሳይሆን መመርመር ነው። የትኛው እንደ እግዚአብሔር ቃል ተነግሯል እና ብዙ በዚህ አቅጣጫ ብዙ እግዚአብሔር የሰራቸው ስራዎች አሉ። በእኛ የሚሆነው የሆነም ነገር የለም፣ ወደፊቱም የሚሆነው ነገር የለም። በእግዚአብሔር ኃይል በእግዚአብሔር ጸጋ ነው የሚሆነው። እና አሁን ብዙዎች አሁን ቅባት ፍለጋ የሚባላል። አሁን በዚህ ዘመን ምንድነው ቅባት ካልክ፣ በዚህ ዘመን ቅባት የሚለው ነገር ያው በባይል መጽሐፍ ቅዱሳዊ እይታ መንፈስ ቅዱስ ነው የሚቀባ። የብሉይ ኪዳን ስርዓት ነው። በዘይት የሚቀቡ ነቢያቶችና ነገስታቶች ነበሩ። በአዲስ ኪዳን ግን ቀቢው መንፈስ ቅዱስ ማንን ነው የሚቀባ ካልክ፣ በክርስቶስ ዳግም የተወለደ ሁሉ ተቀብቷል። የተቀባ ክርስቶስ የተቀበለ ሁሉ ተቀብቷል። ለምን? ክርስቶስን ከተቀበልክ የተቀባ ክርስቶስ በአንተ ውስጥ ካለ you have anointed፣ አንተም ተቀብተሃል ማለት ነው። ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 21 ላይ ያጸናንም ያቆመንም የቀባንም እግዚአብሔር ነው ይላል። ስለ ቅባት እግዚአብሔር ነው የቀባን ይላል። አንደኛ ዮሐንስ ምዕራፍ 2 ቁጥር 20 አካባቢ ከቅዱሱ ቅባቱን ተቀብላችኋል ይላል። ስለዚህ ቅባቱ ውሸትና እውነትን እንድትለዩ ያደርጋቸዋል ይላል ቁጥር 27 ላይ። ቅባት ፍለጋ ብሎ ሰው አሁን የሚንከራተተው በየቦታው በዘይት የሚቀባው መጽሐፍ ቅዱሳዊ አይደለም። በዘይት መጸለይ ይቻላል፣ መጽሐፍ ቅዱሳዊም ነው። በውሃም ብትጸልይ ከወጣት አይደለም፣ ምንም አይደለም። እግዚአብሔር በገለጠልህ መንፈስ ቅዱስ ወዲያውኑ በልብ ባመጣው ነገር ቢታረክ መጽሐፍ ቅዱሳዊ ምንም መጽሐፍ አይቃወም። ግን ሁሌ የምታረገው ከሆነ መገለጥ ሳይሆን ስራ ልምድ ነው የሚሆነው። ልክ ነው፣ ስራ ልምድ ነው የሚሆነውና በቃ ስለተለማመድክ ሁሌ የምታረገው ትላንትና እግዚአብሔር በዚህ ሰርቷል ብለህ እግዚአብሔር ይማለ ወደ መለማመድ ነው የምትመጣውና አሁን በአዲስ ኪዳን እግዚአብሔር ማንን ነው የሚቀባ ካልክ፣ በእርሱ ያመኑትን መጀመሪያ እንዳልኩ በእሱ ዳግም የተወለዱትን በክርስቶስ ዳግም የተወለዱትን የሚቀባ ቀቢው መንፈስ ቅዱስ ነው። አሁን አንዳንድ ጊዜ የምትሰማቸው ነገሮች የተቀቡ ዘይት፣ የተቀባ ውሃ፣ የተቀባ ጨው ይባላል። መጽሐፍ ቅዱሳዊ አይደለም። በአዲስ ኪዳን እግዚአብሔር ቁሳዊ ነገርን አይቀባም። እግዚአብሔር ሰው ነው የሚቀባ። የተቀባ ካልክ የተቀባውን የእግዚአብሔርን ቃል ትተህ የተቀባው ዘይት ላይ፣ የተቀባው ጨው ላይ፣ የተቀባው ውሃ ላይ አይንን ታረጋል። አሁን ብዙ ሰው ፍሪጅ ውስጥ የሚጠብቀው የተቀባው ዘይት ነው። በውስጡ ያለውን ኢየሱስ ትቶ በቤቱ በፍሪጅ ውስጥ ያለውን ዘይት ነው የሚያምነው። ወደ ጸሎት አይመጣም። የሆነ ነገር ሲሆን
እግዚአብሔር ፊት ወደ መንበርከክ እግዚአብሔር ፊት ወደ መጸለይ አይመጣም። ወደ ዘይቱ ወደ ውሃው ነው የሚሄደው። ይሄ ምንድነው? ሰዎች አይናቸውን ከኢየሱስ ላይ እንዲያነሱ በቁሳዊ ነገር ላይ እንዲያረጉ የተደረገበት ዘመን ላይ አንዳንድ ጊዜ ሰዎች ቃሉ ራሱ ሲተረጉሙ አሁን እዚህ ወፍራም ቅባት አለ፣ እኛ ጋር ትኩስ ቅባት አለ። ይሄ ባንተ ሜጀርመንት ባንተ መለኪያ ትኩስና ወፍራም የምታረገው ነገር የለም። በአዲስ ኪዳን መንፈስ ቅዱስ ነው ቀቢ። መንፈስ ቅዱስ መለኮት ነው፣ እግዚአብሔር ነው፣ እሱ ነው የሚቀባ። ቀጭንና ወፍራም የለውም መንፈስ ቅዱስ። እዚህ ቸርች ቀጭን ነው፣ እዛ ቸርች ወፍራም ነው የምትለው ነገር የለም። አንዳንድ ጊዜ መጽሐፍ ቅዱስ ራሱ ሲናገሩ ምን ይላሉ? መጽሐፍ ቅዱስ ኢሳይያስ 10:27 ይመስለኝ ከቅባቱ ውፍረት የተነሳ ቀንበር ይሰበራል ብሎ ነው። እዛ ላይ ግን አይደለም ከውፍረት ይላል። ውፍረት አንተ በእግዚአብሔር ቃል በመንፈስ ቅዱስ እንደማለት ይመስለኛል እንጂ ያው ቅባቱ ውፍረት አይገልጽምና አንዳንዴ አላጎሪ የሆነውን ነገር ሲነገር ታልና እንዲህ በአገልግሎቴ ውስጥ ያጋጠሙኝ በዚህ አይነት ጥቂቶቹን ልናገር። አንድ ጊዜ አንዲት እህት ያው ዛምቦ አካባቢ ወደ 10 ኪሎ ሜትር አካባቢ ያው ህብረት ነበረን፣ ሙሉ ወንጌል ቸርች ህብረት ነበረንና እዛ ህብረት ላይ ነው የምታገለግለው። በዚህ በመንፈስ ቅዱስ ያው እንደተሞላች ተደርጎ ያው አጋንንት ነው ያሳታት ትንቢት ይናገራለች። የምትናገረው ትንቢቶች በሙሉ ልክ ነው። በጣም የሚገርም ከአጋንንት ነው ግን ትክክል ነው። ምልክቶቹ ትክክል ናቸው። ምልክቶች ትክክል ማለት ምልክቶቹ አሁን ለምሳሌ ቤት ውስጥ አንተ የተናገርከው መንገድ ላይ ስትመጣ ምን እንደተባባላችሁ ከሆነ ሰው ጋር የምትሄዱ ከሆነ ምን እንደተባባላችሁ፣ ማታ ላይ ከባለቤት ጋር ምን እንዳወራ በአደባባይ ያው ትናገራለች። እና አንዳንድ ጊዜ ደግሞ እንደዚህ ሰዎች ያና ሰው ላይ አጋንንት አለ ትላለች። ሄደው ሲጸልዩ አጋንንት ይጮሃል። እሷ ላይ አጋንንት አለ እቺ ሴት ላይ ስትል ሄደው ሲጸልዩ አጋንንት ይጮሃል። ግን የሚሆነው መጽሐፍ ቅዱሳዊ ያልሆነ ልምምድ ነው። እና አንድ ልጅ ሄዶ እንዲያገለግል አንድ ላታ የሚባል ልጅ ነበርና ላኩት። እኔ ስር ስለነበሩ ብረቱ በእኛ ቸርች አጥባ ስር ስለነበሩ ልጁ ሄዶ ያለውን ነገር አይቶ ያው ኮንዲሽኑ ጥሩ እንዳልሆነ ያው እየተደረገ ያለው መጽሐፍ ቅዱሳዊ እንዳልሆነ ነገረኝ። ከዛ ይሄን አንድ ፓስተር ጋር ይሄንና ሁኔታውን መሪዎችን ሰብስበን አወራናቸው። ይሄ ልክ አይደለም፣ ይሄ እግዚአብሔር አይደለም ብለን አይ አናምንም አሉ። በጭራሽ አናምንም፣ ይሄ ሰይጣን ነው ካላችሁ እኛ ራቆታችን ገባ ውስጥ እንዳለን አይግደለም ማኑ ያው ብለን ማሳመን ሞከርን። አላመኑ። ያው መጨረሻ ላይ ያው ልጅቷ እንድትመጣ አደረግን። ያው ሄዳችሁ ያው እዛው አካባቢ ነው ቤታቸው፣ ያው ለኛ እንደምትጸልይ ያው ለሰው እንድትጸልያለች ተብላ እንድትመጣ አደረግን። መጣች። ገና መጣች ያው አብረን አወራን። ያው ከዛ በኋላ ያው ልጸልይልሽ አልኳት። ዛይ ብዙም ጸሎት አልፈልግም ምናምን አለች። እንጸልያለን አብረን እንጸልያለን ብለን ሁላችንም ተንበርከኩ ብዬ መጸለይ ሲጀምር ጌታ ክፉ መንፈስ እንዳለባት ህዝቡን እንዳሳተ ነገረኝ። ከዛ መቃወም ሲጀምር ወደቀ መንፈሱ ጮኸ። እዛ ያሉ መሪዎች ተነስቶ ደነገጡ። ከዛ እንግዲህ እሱ በዚህ መካከል የሆኑ ብዙ ነገሮች አሉና በሳምንቱ ሄድኩ እንደገና እና ሄድኩና አገልጋዮችን ሁሉ ሰብስቤ ማስተማር ጀመርኩ። ያው ምልክቶች ሁሉ ከእግዚአብሔር ብቻ ትንቢቶች የሚመጡ ትንቢቶች ከእግዚአብሔር እንዳሉ እና በመጽሐፍ ቅዱስ አኳያ ያው አስተማርኳቸው። መጨረሻ ላይ ጸሎት ጀመርኩ። ጸሎት ሲጀምር ኳየር በሙሉ 2 ኳየር ሙሉ ማለት ይችላል ይጮሃል። እዛው ቸርች አዎ እጅጭና ይጸልይችላቸው በሙሉ ይጮሃል። እሱ ይጸልይችላቸው። ፓስተሮች አሉ ከኔ ጋር የሚያገለግሉ ፓስተር ንጉሴና ፓስተር ታደ የሚባሉ ከኔ ጋር ብዙ ዋጋ ከፍለን ያ መንፈስ ከዛ ወጣቶች ላይ ከዛ ልጆች ላይ በብዙ ጸሎት መንፈሱ ተመታ። ልጆቹ ነፃ ወጡ። እንደዛው አንድ ወደ ጀልዱ አካባቢ ሶሌ የሚባል ቦታ ሄጄ እንዲሁ ሲያገለግል አንዷ ማታ ላይ አገልግዬ በትንቢት ትናገራለች ማለት ነው። በልሳን ስትጸልይ ልሳኑ በጣም ደስ ይላል እና እሷ ሊጸልይላት ወደፊት ጠራት። ነይ እስቲ ምናምን አልኳት። ወደፊት መጣች። እኔ እንደገና ባርካት። በቃ እግዚአብሔር በዚህ አይነት ቅባት እንደገና ብዬ ልጸልይ መንፈስ ቅዱስ አጋንንት ነው ይለኛል ውስጤ። እንዴት እንደዚህ ይሆናል ጌታ ሆይ ብዬ ደነገጥኩ። በቃ ራሴን ተጠራጠርኩ። እንደገና ዝም አልኩና ቆምኩ። ገጽ ይዘው ይለኛል እንዴ ጌታው እንደዚህ አይነት ልሳን እያወራች ብዬ
መጨረሻ ላይ በጌታ በኢየሱስ ስም በዚች ሴት ያለ መንፈስ ብዬ መቃወም ሲጀምር እዛ ያሉ ፓስተሮች አሉ፣ የቸርቿ ፓስተሮች አይተዋት እሷ በነቢይነት ታገለግላለች አሉ። እዛ አሁን እናንተ የሚሰማበት ጊዜ አይደለም፣ እግዚአብሔርን እየሰማው ስለሆነ ዝም ይበሉ ብዬ መገሰጽ ጀምር። ወደቀ መንፈስ ሲወርቅ ቤት ያሉ ወጣት በሙሉ ሸሽቶ ወጣ። ለምን ሸሽቶ ወጡ? ለምን ሸሻሉ? ደነገጡ። ከዛ ማታ ላይ ነው ወደ 2 ሰዓት 3 ሰዓት አካባቢ ነው እኔ ጋር በዝማሬ ለማገልገል ሰው ብቻ ነው መድረክ ላይ ነበረው። ደነገጥኩና የት ሄዱ ብዬ እንትን ስል ሁሉም ሸሽቶ ወጥቷል። ከዛ ወጥቼ ወደ መኝታ ስንሄድ አንዱ ሽማግሌ እንደው ቁጭ ብለዋል ውጪ። ለምንድን ነው ወጣችሁ ብዬ ስል እንዴ እሷ እንደዛ ከሆነች እኛ ምን እንሆናለን? ሸሽተን ፈርተን ነው አሉ። እና ምንድናት እሷ ስል እሷ በዚህ ነቢይነት ታገለግላለች፣ በዚህ ጸጋ ታገለግላለች፣ በየቦታው የዞረች አሉ። ከዛም ሌላም አለ። ያው ጌዶ ትልቅ ቸርች ኮንፈረንስ አዘጋጅቶ ሁሉም የአብያተ ክርስቲያን ቸርቾች ነው ተሳተፉበት። እና ማለት ሁሉም የቸርቾች መሪዎች ባሉበት እያገለገልኩ አንድ ድምጽ ወደ ልቤ ይመጣል። የሰውን ጫማ የሚናገሩ፣ የሰዎችን ስልክ የሚናገሩ፣ የሰዎች ቤት ቀለምን የሚናገሩ ሰዎች እንዳሉ ያው ጌታ በልቤ ላመጣልና እንደዚህ አይነት መንፈስ እንዳለ ይሄ መንፈስ ያው እግዚአብሔር እንደሚመታ ነገረኝ። ከዛ ይሄ መንፈስ ይመታል ብዬ እንጸልያለን፣ ሁላችሁም እጅ ለእጅ ተያዙ ብዬ መጸለይ ጀምር። መሪዎች የነበሩ መሪዎች በጣም ነው ደነገጥነው አሉና እንደዚህ የሚያገለግሉ በትንቢት እንደዚህ ትልልቅ ፕሮግራሞች ላይ የሚያገለግሉ ሊሆኑ ይችላሉ ብዬ ነው እንግዲህ። ከዛ አራቱም አንድ ላይ ወደቁ። 2-3 ወንዶች አንድ ሴት። እነሱ ነፃ ወጡ። ኢንተርቪው አረኳቸው። ምንድነው ትንቢት እናገራለሁ? አሁን እናገራለሁ። ምንድነው በህይወታችሁ የሆነው ብዬ ጠይቁ። አይ ሰላም የለንም፣ እረፍት የለንም። አራቱም እንደዚህ ነው ያሉ። በቀለ ሰው እናገረኛ ውስጣችን አርፍ፣ እረፍት የለንም፣ ሰላም የለንም አሉ። በእነሱ እጅ በጫን አጋንንት የገባባቸው ብዙ ሰዎች እንዳሉ ጌታ ነገር ለነሱ መጸለይ ሲጀምሩ ብዙዎች ወደቁ በእነሱ እጅ በመጫን። እና አንዳንድ ጊዜ እጅን በመጫን የሚጸልዩ ሰዎች ማናቀው ሰዎች ከሆኑ ባይሆን እንደው ቆሞ በጸልይ ምን አይነት መንፈስ እንደሆነ ያጣቀምና እንደዚህ አይነት ነገሮች ገጥ። አንድ ጊዜ ደግሞ ወደ ቶኬ የሚባል አካባቢ ሄጄ 2 ወጣቶች ተራት በተራ ተቀባብሎ ትንቢት ይናገራል። እና ውስጤ ያልተቀበለ መንገድ ይሄርኩ ያው ቸርቹን ጎራ ብዬ ነው ያመለኩት። ከዛ አንዱ ልጅ አንሽቼ ሄድና መሪዎችን ጥራኝ። አንዱ መጣ። አንዱ ምንድነው እነዚህ ልጆች አልኩት። አይ እነሱ በዚህ በትንቢት አገልግሎት ያገለግላሉ፣ መጨረሻ ላይ እነሱ ጸልያለሁ አለ። አይ ከእግዚአብሔር አይደለም አልኩት። አይ ይሄማ ከእግዚአብሔር ነው አለ። እና እግዚአብሔር ነው ህዝቡም ይሄን ካልሰማ አይወጣም አለ። እሺ ብዬ ያው እንግዲህ ምን ማድረግ አትልም። በወሩ በሁለተኛ ወር እንደዚህ ኮንፈረንስ አዛዥ ሲሄድ ለመጀመሪያ ከሰበኩ በኋላ ለነሱ በዚህ ትንቢት የምታገለግሉ በመቀለጥ የምታገለግሉ ሰዎች ወደፊት ነው የመጸለይ ሲጀምር 2 ወጣቶች ናቸው ወደቁት። እንግዲህ ይሄ እንደዚህ አለ፣ ብዙ አለ ማለት ነው። ብዙ የቦታው የሚታቸው እንደዚህ አይነት በዚህ አይነት የምናገለግሉ ግን በመናፍስት ኃይል የሚገለጡ አሉ። ዋናው ታርጌታችን ትንቢት ሳይሆን ቃሉን የያዙ ሰዎች፣ ቃሉን ያወቁ ሰዎች መሆናቸውን ማረጋገጥ፣ ህይወታቸውን መመርመር። አንደኛ የህይወት የሚባል በፍሬያቸው ታውቃላችሁ ይላል ማቴዎስ 7 እና በብዙ በስሜ ትንቢትን ይናገራሉ፣ በስሜ አጋንንትን ያስወጣሉ ይላልና በስሙ ስለሆነ ብቻ ሳይሆን እግዚአብሔር ቃል አኳያ ምንድነው ብለው መመርመርና መለየት ጥሩ ነው። የልብሳቸውን ቀለም፣ የቤታቸውን የግድግዳ ቀለም፣ የስልክ ቁጥራቸውን መናገሩ፣ ምልክቶቹ መናገሩ ያንን ሰው ትክክለኛ እንደማያደርገው በአጋንንት መንፈስም ይህ ሊሰራ እንደሚችል ጥሩ ማሳያ ነው ብዬ አስባለሁ። አይደለ? አሁን አንተ ራሴ ሄደ ያው ለክተህ ነው የምትገዛ ጫማ 42 ወይ 41 ልክ ነው ታውቃለህ። እኔ አሁን ዝም ብዬ ያንተ ጫማ ቁጥር 42 ነው ብዬ ብናገር ምንድነው የሚያስጨው? የምታውቀው ነገር ነው፣ አውቀህ የገዛ ነገር ነው። እና ስልክ ቁጥር ሲነገር ለምን ሰው ይጮሃል? ለምንድን ነው ስሙ ሲጠራ? እግዚአብሔር እኮ ስማችን አይደለም የጸጉራችንን ቁጥር ያውቃል። ልክ ነው። ጅማትና ኩላሊት የሚመረምር እግዚአብሔር ነው። የኛ አምላክ ታምረኛ እንጂ መተተኛ አይደለም። እግዚአብሔር ለሚሰራ ስራ ሁሉ ኬዝ አለው።
የትኛውም ቢሆን ታምራትም ቢሆን ያለ ምክንያት እግዚአብሔር ራሱን ለማግለጥ አይሰራም። እግዚአብሔር እሱ ታምረኛ አምላክ እንጂ መተተኛ አይደለም። መተሰርቶ የሆነ ለማዝነቅ አያረግም። ብዙዎች የሚሸወዱበት ነው። ስሜ ተጠራ እንዲሁም አልፎ የእንትና አምላክ ስሉ ትሰማል። የእንትና አምላክ የነብይ እንትና አምላክ ብሎ ስሉ እግዚአብሔርን የማያውቁ ራሳቸው በእንትና ብቻ በኬሮፍ እግዚአብሔርን የሚያውቁ ግን እግዚአብሔርን የተቀበሉ እግዚአብሔርን ግን በሰው የሚያውቁ እንደዚህ አይነት ሲጮሁ እንትን ሲሉ ተሰማል። ይሄ እንደ መጽሐፍ ቅዱስ ልክም አይደለም። እኔ የሚመስለኝ ሰው ስልክ ቁጥሩ፣ የጫማ ቁጥሩ፣ የቤቱ ቀለም ሲነገረው የሚጮኸው ይሄ እውነት ከሆነ ከዚህ በኋላ የሚናገረው ነገር ሁሉ እውነት ሊነግረኝ ነው ብለው ነው የሚጮሁት ብለው ነው። ግን አይኖርም፣ ምንም አይኖርም። ቀጥሎ የሚመጣ ምንም አይኖር። እንደውም አንዳንድ ቦታ ሲታይ ይነሳል፣ የስልክ ቁጥሩ የጫማ ቁጥሩ ይነገራል፣ የቤቱ ቀለም ይነገራል። ከዛ በኋላ የለም፣ ሌላ ትንቢት ይጠብቃል፣ ያው ምንም የለም፣ ይቆማል፣ ሌላው ያስነሳል። ወይም ደግሞ የሆነ የታወቀ ነገር ይሰራል፣ እንደዚህ ይስተካከላል ብሎ ያልፋል። አዎ ስሜት ቀስቃሽ ቃላቶች አሉ፣ አሁን ደስ የሚሉ እኔም ደስ ይለኛል። አንተ የሆነ ቃል ብትል ደስ ይለኛል። ግን ስሜት ቀስቃሽ ሁልጊዜ ሰው የሚፈልገውን መተንበይ፣ ሁልጊዜ ሰው የሚፈልገውን ማድረግ፣ ስንሰብክም ሁልጊዜ ሰዎች የሚፈልጉትን ብቻ። አሁን ሆቴል ነው እንደዚህ የሚያደርግ። ሆቴል ከስተመሪው የሚፈልገውን ነው የሚያዘጋጀው። ቤተክርስቲያን እንደዛ አለ። ከእግዚአብሔር የሰማ ግጻጼ ሊሆን ይችላል። ማበረታታት ሲሆን ትንቢት የሚመጣው ለማጽናናት ለማበረታታት ነው፣ ለሌላ አይደለም። ለማፍረስ ነው። አሁን ብዙ ትንቢቶች ቸርች ሲያፈርሱታል፣ ይሄ ትዳር ሲያፈርሱታል። እና ለማፍረስ አይደለም የሚመጣ ትንቢት፣ ለመገንባት ነው፣ ለማነጽ ነው፣ ለማበረታታት ነው ይላል መጽሐፍ ቅዱስ። እና የሚመጡ ትንቢቶች እንደ እግዚአብሔር ቃል ከሆኑ ምንም አይናቅም። ሰዎች አሁን እግዚአብሔር እንደዚህ ያቀኛል ብሎ ነው የሚጮህ። ለምን መጽሐፍ ቅዱስ ይናገር ዓለም ከመፈጠሩ በፊት ይላል ሐዋርያ ጳውሎስ ኤፌሶን ምዕራፍ 1 ላይ ዓለም ከመፈጠሩ በፊት በክርስቶስ ኢየሱስ ይላል ቅዱሳንና ነውር አልባ ሆነን እንድንኖር በክርስቶስ መረጠን ይላል። ዓለም ከመፈጠሩ በፊት ያውቀናል እግዚአብሔር፣ ያወቃቸውን ጠራቸው ይላል ሮሜ ላይ ደግሞ። ዓለም ከመፈጠሩ በፊት የሚያቀን ጌታ ዛሬ ጫማዬንና የቤቴን ቀለም ተናግረዋል ብዬ የሚጮህበትን ያቀኛል። አስቀድሞ እግዚአብሔር ስለሚያቀኝ ነው የጠራኝ። ስለዚህ የዚህ ቃል ዕውቀት እንዲኖራቸው ማድረግ። እግዚአብሔር ኩላሊትና ጅማትን የሚመረምር የሰው ስም አይደለም። ስም ይጠራል። አዎ ይጠራል። ምን ለምን አይጠራም? እግዚአብሔር ስለ ኢየሱስ የሚናገሩት ነው በጣም ምድራችን ላይ የቀነሷል። ስለ ኢየሱስ የሚናገሩ ከሰማይ የመጣ የሰማይን ነገር ይናገራል። የሰማይ ነገር የሚነግሩን ክርስቶስ ማን እንደሆነ የሚነግሩን፣ በክርስቶስ ሞት እንዳሸነፍ፣ በክርስቶስ ኃጢአትን እንዳሸነፍ፣ በክርስቶስ የዘላለም ሕይወት ወራሾች እንደሆን፣ በክርስቶስ ሀብታሞች እንዲሆን፣ በብር ምንም በዚህ ምድራዊ ነገር ምንም ባይሆን በክርስቶስ ሀብታሞች እንደሆን፣ በሰማያዊ ስፍራ ይላል በመንፈሳዊ በረከት በክርስቶስ ኢየሱስ የባረከን የጌታችን ኢየሱስ ክርስቶስ አባትና አምላክ ይባረክላል ሐዋርያው ጳውሎስ። ተባርከናል። በቃ በረከት በገንዘብ ብቻ አይደለም። በረከት ቢመጣ አጣትም አይደለም፣ ብር ቢመጣ ምን ግን የተባረክነው በብር የተባረክነው በመንፈስ ቅዱስ ጌታ ባርኮናል። ተባርከናል። የተባረክን ሰዎች ነን። ምንም ባይኖርን ተባርከናል። ምንም ባይኖር እግዚአብሔር በአንተ ህይወት ላይ የሰራውን አገልግሎት ስታወራ ከሞት የተነሱ ሰዎች እንዳሉ ሁሉ የሞቱም አሉ። ኦኬ፣ እግዚአብሔር ይባርካል፣ እግዚአብሔር ይፈውሳል እንደሚባለው ሁሉ ደግሞ እግዚአብሔር ይቆጣልም ይቀጣልም። አሁን ቤተክርስቲያን ላይ ምእመኑንም ለዘብተኛ የሚያደርግ ነገር እየበዛ ነው እያስባለሁ። ሰው በፈለገው ዓለም ላይ እየኖረ እንደፈለገው እየሄደ ፖዚቲቭ ነገር ብቻ ነው የሚናገረው። ይሄ የሚያነቃቃ ብቻ ተስፋ ብቻ ነው የሚናገረው። እና እግዚአብሔር ተመለስ ሲልም እግዚአብሔር ትክክል ነው። እግዚአብሔር ቀጥልበትም ሲል እግዚአብሔር ትክክል ነው። እፈውሳለሁ ሲልም እግዚአብሔር ትክክል ነው። ሲገልም እግዚአብሔር ትክክል ነው። እና እግዚአብሔርን በሙሉ መረዳት የተረዳ ነው የማይመስለኝም። አንዳንድ ጊዜ በቤተ ክርስቲያን ላይ የተዘራው ነገር ምእመኑንም በጣም ዲሲቭ የሚያደርገው ይሄ ይመስለኛል። እና እግዚአብሔር ፍላጎታችንን የሚያሟላ ሳይሆን ፍላጎቱ እንድንኖር የሚያደርገን አምላክ ነው። እሱ ምርጫ ይበልጣል።
ይህን በጣም ስለወደድኩት ልበል ብዬ አንዳንድ ቦታ ስትሄድ ህዝባችን እንግዲህ ጠንከር ያለ ቃል አይወድም ጠንከር ያለው ነገር እንትን ስለሚል ያው እንትን አርገ ቀለል አርገ ያው እንትን ብለ ሲባካቸውና ወደ ጸሎት ይሉኛል አንዳንድ ጊዜ እና ምንድነው ወደ ጸሎት የሚሉኝ ያው ነብይን ስለሆነ ትንቢት ይናገራል እኔ ብዙም ትንቢት ተናግሬ ማለት እግዚአብሔር ቃል ሲመጣ እናገራለሁ ያው ታምራቶች ሲሆኑ አያለው እንጂ እግዚአብሔርን ቃል ነው የምናገረው ቃሉ ሲመጣልኝ በዛ ቃል ላይ ሆኜ ነው የሚያውጀውና በዛ ቃል እግዚአብሔር ስራ ሲሰራ ይቻላልና እነዛ ወጥቶ ይላል ማርቆስ ላይ ወጥቶ እግዚአብሔርን ቃል ሰበኩ ይላል እግዚአብሔርን በታምራትና በድንቅ ቃሉን ያጸናላቸው ነበር ይላል እግዚአብሔር ቃሉን ነው የሚያጸናል ተናገርነውና መጽሐፍ ቅዱስ እኮ ያመኑትን እስኪያስቱ ይላል ማቴዎስ 24:24 ያመኑትን እስኪያስቱ ድረስ አሁን የሚሆኑ ታምራቸው አይቀበሉም አሁን ስናወራ አሁን የሚያው ተመልካች ራሱ የሚቃወመን አለ በዚህ እንደዚህ እንዴ ለምን ይሄ ሰይጣን ይወጣል እንደው አጋንንት እንደው ሰዎች ለምን እንደዚህ ይባላል ብለው የሚሉ ሰዎች አሉ ግን ውስጡን ስትመረምር ግን ለእግዚአብሔር ቃል ስታይ ግን ብዙዎች መጽሐፍ ቅዱሳዊ አይደሉም ታምራቶቹ ምልክቶች ሁሉ እግዚአብሔር አይደለም ሰይጣን ያደርጋል ምልክቶችና ከሰማይ እሳት እስኪጥል ይላል ቆሮንቶስ ላይ ጳውሎስ ከሰማይ እሳት እስኪጥል ድረስ ይገለጣል ይላል አሁን ዱሮ ሲታይ በኢትዮጵያ ምድር የዛሬ 10 ዓመት አካባቢ የተነሳው ነገር ስም መጥራት ነው በየቦታው ስም ሲጠራታል ሰው ሲደነቅ ሰው ስሙን ለማስጠራት ከአገር አገር ሲንከራተታል አሁን እሱ ቀርቷል አሁን ደግሞ መገለጥ እንደዚህ እና አንተ በእግዚአብሔር ቤት ውስጥ ታገለግል እግዚአብሔር ለዚህ ህዝብ ምን ይላል ብለ ቢመረውም ትሞታለህ እግዚአብሔር ካለ ትሞታለህ ብለ መስበክ ትፈወሳለህ ካለ እግዚአብሔር ትፈወሳለህ ትሻገራለህ ካለ ትሻገራለህ አሁን አብዛኛው ትሻገራለህ አንድ ሰው ወዴት ነው ሰው ሁሉ በወንዝ ዳር ነው እንደሚኖረው ብሎ ሲናገር ሰማውና እውነት ነው መሻገሩ ጥሩ ነው ግን ወዴት እንደምትሻገር ግን ካላወቅክ አስቸጋሪ ወዴት ነው የምትሻገረው እና ቃሉንም ይዘህ ቢሆን ወዴት ነው የምትሻገረው እሱንም ማወቅ ነው ብዙ የምንሻገርበት ነገር ስላለና ከቃሉ አኳያ ከእግዚአብሔር ቃል አኳያ መመዘን አለብን ታምራቶቻውን ሲሆኑ እኔ ታምራት ሆኖ ሰዎች ተገርሞ በቃ ነገሩ ተገልብጦ ያጋንንት ሲሆን አይቻለሁ ካልተነበይክ ነብይ አትባል እሱ ነብይ ነው እንዴ ምንም እኮ ተናገረ ነገር የለው እኔ እግዚአብሔር ቃል ከተናገርኩ ምን ቀረ ቃሉ ውስጥ እኮ ፈውስ አለ ታምራት አለ ድንቅ አለ እዛ ውስጥ ሁሉ ማለት አንዳንዶች ይሄንን የተቀበሉ ጸጋ በራሳቸው ብርታት እንደሆነ አድርጎ ደግሞ የሚያወሩ ይሄንን ጸጋ እንዴት እንዳመጣው አታውቁም እናንተ ብሎ ይናገር አፈር በልቼ ቅጠል በልቼ ተራራ ላይ በብርድ እንትን ብዬ ይላል እንደዚህ የሚሉ ሰዎች ካሉ ቀጥሎ ስለሚበሉን ቶሎ ሻሽተ ማውጣት በልቼ ነው ያመጣው አፈር በልቼ ቅጠል በልቼ ካለ ችግር አለ ማለት ጸጋ ማለት ለማይገባ ሰው እንደዚሁ በነፃ የሚሰጥ ስጦታ አሜን እግዚአብሔር እንዲሁ ነው የሰጠን በእኛ ክራቴራል በእኛ ጩኸት በእኛ ነገር አይደለም እግዚአብሔር ጸጋን ከሰጠ መፈለግን ማድረግን የሚሰጥ እግዚአብሔር ማድረግንና መፈለግን ከውስጥ ካስቀመጥክ ቢጸልይ ምንም ኃጢአት አይደለም ያዛ ውስጥ የእግዚአብሔር እጅትን ለማመዳለ እግዚአብሔርን ነገር እግዚአብሔርን ድምጽትን ለማመዳለ እሱ ምንም መጽሐፍ ቅዱሳዊ ነው እንጂ ግን በራሳችን ጥረት በራሳችን ብርታት በራሳችን ጉልበት እንደዛ ከሆነ ስጦታ ማለት በእኛ ፍላጎት የሚመጣ እግዚአብሔርን ያስገድደን የምንቀበለው ነገር ሊሆን ይችላል ማለት ወደዛ ሊታሰብ ይችላል አይደለም እግዚአብሔር ለማንም በነፃ የሚሰጥ ስጦታ በነፃ የተቀበላችሁ በነፃ ስጡ እንደሚል ማለት ነው እግዚአብሔር በነፃ ነው የሰጠን እንግዲህ ስጦታ ልዩ ስጦታውን ማበላለጥ ማስፈልግ አሁን አንዳንድ ጊዜ ነቢያቶች ብቻ ወደ እግዚአብሔር የተጠጉ ሌሎች ወደ እግዚአብሔር ያልተጠጉ ተብሎ እንደዛ አንዳንድ ነቢያት ሲባል ኮንፈረንስ ላይ መነቃቃ ላይ ሆነ ፕሮግራም ነብይ መጣ ሲባል ሰው ሁሉ ሽርጉድ ይላል ፓስተር መጣ አስተማሪ መጣ ሲባል ምንም ትክክል ይሄ ልክ አይደለም በሁሉም የሚሰራ እግዚአብሔር አንተ ሐዋርያ ቢትሆን ባንተ የሰራ ሐዋርያ የሆነ ኢየሱስ ነው እኔ ነብይ ቢሆን በእኔ የሰራው ነብይ የሆነ ክርስቶስ ሌላ ሰው እሱ አስተማሪ ከሆነ አስተማሪ የሆነ ኢየሱስ በሱ ተገልጧል አንዱ ኢየሱስ በእኛ በተለያየ ጸጋ ተገልጧል ምንም የሚባላለት አሁን ሰው ሁሉ የሚጋደልበት በዚህ ጥሪ ላይ የሚጋደልበት የሚፋጅበት
በቃ ገባ ላይ እንዳለ አሁን የገባ እንትን አለ አይደል የገባ ጥናት የሚባለው እንደዛ ነብይ ከተባልክ ኮንፈረንስ ትጠራለህ መነቃቃት ትጠራለህ ፓስተር ከተባልክ ማንም ዞር ብለው ስለዚህ ሳይሆኑ ለመሆን የሚጥሩ ሰዎች ቦታ ለማግኘት ስፍራ ለማግኘት በዚህ አገልግሎት ወጣ ብሎ ነው ለምን አይቀርብኝ እኔ ስሙን ይዤ ስራው ከሌለ ምን ይጠቅመኛል ምንድነው የሚጠቅመኝ እኔ መጋቢ ብዬ ካልመገብኩ አሁን እኔ ባንድ ቸርች ላይ ነብይ ነኝ በነብይነት ያው አንድ ቸርች ተጠሪ ነኝ አሁን ከላ ጉባኤ እግዚአብሔር ቤተክርስቲያን ላይ ተጠሪ ነኝ ያው እንደ መተዳደሪያም እንደ እኛ ቸርች ፓስተር ነው ሊድ የሚያደርገው ቸርቹን የሚመራው ግን ነብይ ሆኜ ቸርች ተጠሪ ነኝ በዛ ላይ ክልሎችን እመራለሁ አምቦ ዙሪያም ክልሎችን ስመራ ነበርኩ አሁን ወደዚህ ከመጣሁ ክልሎችን ብዙ ቸርቾችን እመራለሁ እና ጸጋው ካለ እግዚአብሔር ጸጋውን ከሰጠ ስሙን ባይሰጥ ምንም ችግር የለም ስሙን ተሸክመ ግን ከሌለ ምን ይጠቅማል እንግዲህ ነቢያቶች ዙሪያ የሚታወው እንዲሎት ነው ያው እግዚአብሔር ካደረገላቸው ምንም አይደለም ምንም ያው እግዚአብሔር ይባርካል ተባረኩ በእውነት እግዚአብሔርን በቅን ያገለግሉና እግዚአብሔር ያባረካቸው ሰዎች አሉና ደስ ይላል በማግኛታቸው ደስ ይለኛል እንደው ዝም ብሎ አፍጨፍርብረው ደግሞ እግዚአብሔርን ነገር ቃሉንም በመሆን እየተረጎሙ ከህዝብ የሚዘርፉ ሰዎች በጣም ነገ በእግዚአብሔር ፊት እንደሚጠየቁ ያው ማወቅ አለባቸው እግዚአብሔር ይጠይቃል ማንንም ስራችን በሱ ፊት ይመዘናል ትክክል በዋናነት እግዚአብሔር በእኛ ደስ የሚሰኘው እኛም ደግሞ ውስጣችንን ስናይ ብቻችንን ስንሆን ሰላም ይሰማን በጤናማው መንገድ የመጣው ነገር ሲሆን ነው እውነት ነው ሰላሜን እሰጣችኋለሁ ነው ጌታ ያለን እና እሱ የሚሰጠንን ሰላም እናጣጥመው እውነትም በዛ ሰላም ውስጥ ሰስቴን አድርገን መኖር የምንችለው እግዚአብሔር በሚፈልገው መንገድ ስንሄድ ውስጣችንም ህሊናችንም ሰላም ያገኛል ወይ ያርፋል ወይ እግዚአብሔር በሌለበት ሰዎችን በዝብዘን ሰዎችን አጭበርብረን በእግዚአብሔር ስም ዋሽተን የምናመጣው ነገር at the end of the day ለልጆቻችንም ጥሩ አይሆንም አሁን እንደዚህ በተለያየ መንገድ ተንብየው በተለያየ መንገድ አጭበርብረው በተለያየ መንገድ ሰዎችን ተዳራቸውን አፋተው በተዳራቸው ሰዎች ተከፋፈሉትን ገንዘብ ከነሱ ዘርፍ ወስደው ቤታቸውን የሰሩ ልጆቻቸውን ያበሉ ሰዎች በልጆቻቸው ላይ ከርስ ነው ያደረጉ ያሉት መርገም ነው እየዘሩ ያሉት መርዝ ነው ያበሏቸው ያሉት እግዚአብሔር የሰጠንን ነገር በትክክለኛው በጤናማው መንገድ መገልገል አግባብ ነው አገልጋይ መራብ አለበት ብዬ አላምንም አገልጋይ መጠማት አለበት ብዬ አላምንም አገልጋይ ሁሉ ጊዜ ግረኛ መሆን አለበት ብዬ አላምንም አገልጋይ በቃ ይሄ በችግር ውስጥ ማለፍ ትክክለኛ አገልጋይ ያስብሏል ብዬ አላምንም የሚገባውን ነገር አገልጋይ ያስፈልጋል ብዬ አስባለሁ በጣም እስከ ጥግ ተቸግሬያለሁ መራብ ምን እንደሆነ አውቃለሁ ጫማ አጥቶ በባዶ እግር መሄድ ምን እንደሆነ አውቃለሁ ጫማው ውስጥ ካርቶን አድርጎ መሄድ ምን እንደሆነ አውቃለሁ አገልጋይ ከሆንኩ በኋላ አውቀዋለሁ ግን ይሄንን ለመሸሽ አጭር መንገድ ሰዎች ብዙ ጊዜ ይጠቀማሉ አቋራጭ መንገድ ይጠቀማሉ ከጀርባ ይሄዳሉ የሆኑ ሰዎች ጋር ተጠቅመው ነገር ያደርጋሉ ሰዎች ላይ ውሸት ይናገራሉ የሆነ ጉባኤ ፈጥሮ ሰዎችን ሰብስበው ወንበር አስቀምጠው ይናገራሉ ሚዲያ ላይ ወጥቶ ዝም ብሎ የሆነ ነገር ለማድረግ ይፈልጋሉ ኑሮ ለማሸነፍ ይሄንን አገልግሎት መደበቂያ ያያደርጉት ነውና በውሸት የመጣ ነገር ሁሉ ጊዜ መርዝ ነው በያስባለሁ እውነት ነው ለልጅም መርዝ ነው ለራሳችንም ለጤናችንም መርዝ ነው በእግዚአብሔር ፊት ከሁሉ በላይ ደግሞ ኪሳራ ነው እውነት እና አሁን አንተ ያለፍክበትን መንገድ የወሰንከውን ውሳኔ ሳይ እግዚአብሔርን እናመሰግናለሁ የተጽናኑ ሰዎች አሉ የዳኑ ሰዎች አሉ እዚህ ሚዲያም ስጋብዝ ስላንተ በጣም ጥሩ ምስክርነት የነገሩኝ ሰዎች ስላሉ ጤናማ አገልግሎት ማምናቸው አገልጋዮች ይሄ ሰው ቢቀርብ ነብይ ጫላ ቢቀርብ በጣም ጥሩ ምስክርነት አለው አገልግሎቱ ታማኝ ነው ወይ ነብይ ነው አልከኝ አይደል አልኩት ከዛ ታማኝ ነው ወይ አገልግሎቱ አረ በጣም ታማኝ እግዚአብሔርን የሚያገለግል ላለፉት ብዙ አመታት እግዚአብሔርን ያገለገለ ሰው ነው እሱን ጋብዘው ተብዬ ነውና የሰማሁትም ነገር እጅግ በጣም ድንቅ ነው እግዚአብሔር አምላክ ስላንተ ይባረክ ተባረክ ምንድነው ታማኝነታችን ክርስቶስ የመጀመሪያው ለእግዚአብሔር ለማንም አይደለም ታማኝነቴ ለእግዚአብሔር ለጠራኝ አምላክ ነው ሙሴ ለእግዚአብሔር ታማኝ እንደነበረ መጽሐፍ ቅዱስ ታማኝነታችን ለሱ ለጠራን ጌታ
ታማኝ ሆነን እያገለገል ብዙዎች የተጎዱ አሉ፣ ብዙዎች የተራቡ አሉ፣ ጫማ ያጡ አሉ፣ ቤት ኪራይ እንኳን መክፈል ያቃታቸው ሰዎች አሉ። ተባረክን ብለው ደግሞ ብዙዎች በብር የሆኑ ሰዎች አሉ። ወንጌል ሲያሰራጩ እንደዚህ የተቸገሩ ሰዎች ሲረዱ፣ ለወንጌል ብለው ዋጋ የሚከፍሉ ሰዎች ሲረዱ አታኝ። የራሳቸውን ሴፍቲ ሲያመቻቹ በቤተ ክርስቲያናቸው ለየት ያለ ነገር ብቻ ለማሳየት ሲያደርጉታል። ወንጌል ይሄ አይደለም። ወንጌል በበረሃ የተራቡ ቤተሰቦች ልጆቻቸውን ማስተማር ያልቻሉ፣ ቤተሰቦቻቸውን መቀለብ ያልቻሉ ለወንጌል ብለው የሚራቡ የሚቸገሩ አሉ። እውነትን ይዞ ይቻላል። አሁን እኔ ቸርች ከፍቼ ሁለት ሳምንት ያው ሰው የሚፈልገውን ቢል በሳምንት በወር ውስጥ መኪና እንደመግዛ ቃል ያ ህሊና አይቀበልም። አሁን ያልከው የሚወቅስ መንፈስ በውስጤ ከሌለ ምንም አይመስልም። አሁን አደረግከው የምትለው እንደዚህ አድርጎ እንዴት ሰላም አገኛለሁ የምትለው አንተ መንፈስ ቅዱስ ስለሚወቅስ የሚወቅስ መንፈስ ከሌለ ምንም አይመስልም። ያደረግከው እንደውም ጥሩ ነው፣ ሳምንት ከዚህ በበለጠ ምን አድርጌ ሊቀጥል ትላለህ እንጂ ያው ያደረግኩት ልክ አይደለም አትልም። እቺ ይሄን ያደረግኩት በዚህ ይሄን ከሄደልኝ መጪ ዓመት መጪ ሳምንት ምን ጨምሬ ይሄን እዚህ አፍስፍቼ ሄዳለሁ ብለህ ነው የምታስበው እንጂ የሚወቅስ አሁን እኔ በጣም እየተቸገሩ እውነት ነው የሚያውቃቸው ሰዎች አሉ። የቸርች ክራይ መክፈል ያቃት እውነተኞች እግዚአብሔር የቀባቸው የጠራቸው እየተቸገሩ አሉ። በዚህ አጋጣሚ በጣም እግዚአብሔር የባረካቸው ሰዎች እግዚአብሔር ገንዘብ የሰጣቸው ገንዘብ እነዚህን ሰዎች እነዚህ ወገኖች ቢረዱ እቺ ዓለም ሊታልፍ ነው። ክርስቶስ ሊመጣ ነው፣ በደጅ ነው። ብዙም በዚህ ምድር ላይ ምንም አንቆይም። ሁላችንም ወደ ጌታ እንሰበሰባለን። እግዚአብሔር በሰጣቸው በዚህ ገንዘብ በየቦታው በየቸርቻቸው ከሚለጣጥፉ ዲኮሬሽን ከሚለጣጥፉ ሆኒ ነገር ከሚያረጉ እነዚህ የተቸገሩት ወገኖች ፈልጎ ቢረዱ ቢያደርጉ የተራቡትን ቢረዱ ጫማ የሌላቸው ልብስ የሌላቸው ሲታይ ገጠር ስትሄድ አንዳንድ ቦታ ስትሄድ ትደነግጣል። እንዲሆኑ ወንጌል ያገለግላል። በእግዚአብሔር ቤት ውስጥ እንዲቆዩ እና ሰዎችን በማርዳት ሰዎችን በማገዝ ገንዘባቸውን እግዚአብሔር የሰጣቸውን ገንዘብ ቢጠቀሙና ቢያረጉ ብዙዎች አሁን ተቸግሮ አገልግሎት ያቆሙ ሰዎች አሉ። አገልግሎት ገንዘብ በማጣት ምናልባት በዚህ አይነት ደግሞ እያገለገሉ ያሉት በችግር ውስጥ ነው እየተራቡ እየታረዙ ለወንጌል ዋጋ እየከፈሉ ያሉት ዋጋቸው በሰማይ አለ። ዋጋችን በሰማይ አለና ደስ እንዲላቸውና እንዲበረቱ ምናልባት ጌታ በዚህ ምድር ላይ ከቆየን ሁላችን አንድ ቀን ሰልፉን ያዞራል። እግዚአብሔር ሰልፉን ያዞራል። ይሄንን ደግሜ እላለሁ። እግዚአብሔር በእውነት በጽድቅ ወንጌልን ይዞ ያሉት የተራቡ የተቸገሩትን እግዚአብሔር አንድ ቀን ሰልፉን አዞሮ መጨረሻ የነበሩ መጀመሪያ ሊሆኑ ይችላል። እግዚአብሔርን በመፍራት ማገልገል ዋና ትልቁ ነገር። ማንም ቢሆን ማን እግዚአብሔርን በመፍራት ያው ድህነቴን ይዤ እስከ መጨረሻ ጌታን መጠበቅ እንጂ የራሴን ነገር ለማመቻቻት ብዬ እግዚአብሔር ያለኝ ለማንም አልልም፣ ለአንተም አልልም፣ ለሌላውም አልልም። ያው የሰጠኝን ቃል ይናገራል። አንዳንዴ የምትፈራቸው ነገሮችን አንተን በማስፈራራት በቃ በሚመጣው ትንቢት አንዳንድ ሰዎችም ትንቢቱን ሳጣሩ አሜን ሲሉታል። የሆነ ዘንዶ አለው ቤቴ ላይ ሲቆማሉ አሜን ይላል። ለምን ይቆማል ዘንዶ ቤቴ ላይ? ቤቴ ላይ ያለ ኢየሱስ ነው። የቤቴ ራስ ኢየሱስ ነው። ኢየሱስ ነው መቆም እንጂ ዘንዶ ምን ይሰራል? ከመጣ ደግሞ በኢየሱስ ክርስቶስ መመታት አለበት። አሁን እንደዚህ ቴሬር የሆኑ ትንቢቶች አሉ፣ ማስፈራሪያ። አንዲት ሴት አንድ ዋጋ ሄዳ ጸልይልሻለሁ ብላ ቤቷ ሄዳ ሁሉ ተንበርክኮ እየጸለዩ ተነስታ ጨሌ ታስቀምጣለች። አገልጋዋ ጨሌ ታስቀምጥና ተመልሳ ትንበረከካለች። ተንበርክካ እግዚአብሔር ይናገርናል ሆነ ጨሌ ይታየኛል ብላ ተነስታ ሁሉ ተነሱ ሁላችሁ ብላ ጨሌውን ታነሳለች። ከዛ ሴትዮዋን ይህን ጨሌ አይተሽ ታውቃለህ? አላውቅም፣ በቃ እንድትሞቺ ልጅሽ እንዲሞት ባልሽ እንዲሞት ልጆችሽ እንዲሞቱ ነው የተደገመብሽ እዚህ ጨሌ ላይ ብላ አስለቀሰች። እዛ ያው እጅ ጭና ጸለየችላት። ማታ ላይ ደወለችልኝ ያቺ ሴት እና ነብዬ አሞኛል አለች። ምን ሆነሽ ነው እንደዚህ አስጨንቀኛል ምናምን ስትይ ነገ ጠዋት እመጣለሁ፣ ነገ ጠዋት መጥቼ እጸልይልሻለሁ አልኳት። አይ ዛሬ ማደር አልችልም አለች። በቃ እኔ አልኳት። 5 ሰዓት አካባቢ መጣች። ቤቴ ልክ ማታ ዛምቦ ያለው
ከ2-3 ሰዓት ጀምሮ እስከ 6 ሰዓት ያው ሆስፒታል እንደሆስፒታል ልጆች ተሸክመው መጣሉ፣ ትልቅ ሰዎች ተሸክመው መጣሉ። እስከ 6 አልተኛም። በቃ ሬዲ ሆኜ ነው። መጣች ሲጸልይላት አጋንንት ወጣላት። ከዛ ምን ሆነሽ ነው አልኳት። የሆነ የሰማሽው ትንቢት አለ አልኳት። አይ ምንም አልሰማሁም አለች። እንግዲህ ዳብቀሽኝ ነው እንጂ የሆነ ሰው እጅ ጭኖ ጸልዮልሻል፣ አጋንንት የገባብሽ በዛ ነው አልኳት። ማትናገሪ ከሆነ የመንፈስ ይመለስብሻል አልኳት። ደነገጠችና እናገራለሁ አለች። አንድ ሴት እንደዚህ ጸለየች እንደዚህ አለች። ከዛ ደነገጥኩ። እንደዚህ ያደረገች? አዎ። ከዛ ቀለበቴን ወሰደች አለች። የቃል ኪዳን ቀለበት ይጸለይበታል ብላ ነው ቀለበቷን ወሰደችው። እዛው ነው ሄደችው ወሰደችው። ይጸለይበታል ብላ ነው እንግዲህ ቀለበቷን ይዛ ሄደች። ብሬንም ሰብስባለች። እንደዚህ ብዙ የጸለይ በሱቃቸው ላይ ተደግመዋል ምናምን። እንደዚህ አይነት ነው እንግዲህ የሚበዛው ቴሬር ነው ሆነ ትንቢት። እግዚአብሔርን እንዳታምን የሆነ ነገር እንድትፈራ እንድትደነግጥ፣ ትንቢቶቹ በሙሉ አብዛኛው ይሄ ነው የምታው። እንድትደነግጥ፣ ሁሌ እንድትፈራ፣ እነሱ ብቻ እንድታስብ፣ እግዚአብሔርን እንዳታስብ። ልክ የሆነ ነገር ሲመጣ እነሱ ብቻ አስበ እንድትደውል እና ሰዎችን እኛን ሳይሆን ክርስቶስን ማሳየት ነው። እኔ ማዋጭ ነኝ፣ ደካማ ነኝ፣ እኔ ሊተኛ እችላለሁ፣ ሊረሳ እችላለሁ፣ ሊሰለች እችላለሁ። የማይሰለች የማይተኛ ክርስቶስን ነው የሚያሳያቸው እንጂ ራሴን አይደል። ራሴን አላሳያቸው። ማንንም ሳያገለግል የማንም አይን በክርስቶስ ላይ እንዲሆን። ከዛ በጣም ተነገጥኩና ተናደድኩ። ለማንኛውም ቀለበትሽን ውሰጂ አልኳት። ያው እዛ አምቦ ነው የሆነው እና የሚያውቁ ፓስተሮች አሉ ይሄን ጉዳይ እና መጨረሻ ላይ ከ2 ሳምንት በኋላ ከአገልግሎት ሲመለስ ሱቅ አላት መንገድ ላይ። ሱቁ አይርኩ እና ያ ነገር ወሰድሽ ምናምን ስላት አልወሰድኩም አለች። ለምን? አይ እኔ አልፈልግም በቃ ይቅርብኝ አለች። አይ ይሄማ ጥሩ አይደለም። ለባልሽ ምንድነው የምትይው? አይ ጠፋብኝ ብዬ። አይ ለምን ትዋሻለሽ? ሴትዮዋ የለችም አለች። ተቀባያት አልኩ። እሺ እንግዲህ ሞክራለሁ ስትል ትደውላለች። ያን የቤት የእጅ ስልክ የለም የሱቅ ስልክ ነው አለች። ዳወለች እና እንዴት ነሽ? ያው ክሮስ ቼክ ታደርጋለች። ምን ላይ ነሽ? እንዴት ነው? ያመመሽ ነው? ሰላም ነሽ? ምናምን ትላለች። እኔ ቁጭ ብያለሁ። አዎ የሷ ነች አለች። ቀለበቴን አምጪ በአታል ቀለበቴን ይፈልጋለሁ ምናምን። አይ ገና ነው የሚጸለይበት ሮፋ ይዞ ነው ያለው ትላለች። አይ አልፈልግም በቃ ይምጣልኝ ትላለች። ከዛ ስልኩን ዝግት ታደርግና በባጃጅ ትመጣለች። ይዛ ስትመጣ ሱቅ ከፍታ ስትገባ እሷ ናት አለች። በጣም ደስ አለኝ። ቁጭ አለች። በሩን ዘጋውና የት ነው የምታገለግይ አልኩት። የምታገለግለውን ቸርች ነገረችኝ። አልናገር እና በምንድን ነው የምታገለግይ? በጸሎት እንደዚህ አለች። እና እሱ ብዙ ነው እንግዲህ እንትኑ ታሪኩ። መጨረሻ ላይ እንግዲህ በዚህን ዘመን ሐሰተኞች በአጋንንት የሚመሩ ሰዎች ያሉበት ዘመን ላይ መጠንቀቅ ጥሩ ነው ስላት አለ እንደ ሐሰተኛ ትንቢት አለ አጋንንት የሚያስገቡ አሉ አልኳት። እሱ ብቻ አይደለም የሰውን ቀለበት ወስዶ ጸልይበታል የሚሉ ሰዎች አሉ አልኳት። አሉ ይሄው አምጥቻለሁ እሱ ከሆነ ብላ ቀለበቱን ትሰጣታለች። ከዛ ቀለበቱን ወሰድሽው? ለምን ወሰድሽው አልኳት። አይ ልጸልይላት። ማን ነው? መጽሐፍ ቅዱሳዊ የት ተጻፈ? ለምንድን ነው የምታረገው? የማንን ወስደሻል? የገሌ አትወጭም አልኳት ከሱቁ። ከዛ ለፖሊስ ደውላለሁ። የፖሊስ ስልክ የዛው ሱቋ ስላለ ስልክ ልደውል ስል ወደቀች። አጥፍቻለሁ በቃ ሁለተኛ ልመለስበትም፣ ዛሬ ብቻ ልቀቀኝ፣ ዛሬ ብቻ ተወኛለች። አለቀሰች። ከዛ ያችኛውን በቃ ባኪ ተዋተውጣለች። ወጣ ሄደች። እንዲህ የሚያረጉ ሰዎች አሉ። የፍርሃት መንፈስ የሚለቁ። ለዚህ ነው መጽሐፍ ቅዱስ እግዚአብሔር የፍርሃትን መንፈስ አልሰጠንም የሚለውና እንድትፈራ የሆነ ዘንዶ ቤት ሲዞር አለ፣ የሆነ እባብ ሲጠመጠምብህ አለ፣ የሆነ ይሄ ቴሬን እንድትሆን ሰይጣናዊ ዋጋም አይደለም። እባብም በዘንዶም ሊዋጋ ይችላል። ይሄ ያው መጽሐፍ ቅዱሳዊ ሊዋጋ ይችላል። ግን ሁሌ ሰዎች እንዲደነግጡ፣ ሁሌ ሰዎች እንዲፈሩ ማድረግ የኛ አገልግሎት አይደለም። ሰዎችን ማበራት። ጌታ አለ ካንተ ጋር፣ ጌታ ካንቺ ጋር አለ፣ እግዚአብሔር ካንቺ ጋር። ስትጸልይ ጌታ ይሰማሻል። በቃ በርቺ ጠንክሪ ብለህ ማበረታታት ነው። ያን ኃይል የእግዚአብሔርን ቃል ስትሰብክ የእግዚአብሔር ቃል ኃይል ይሆናቸዋል። የእግዚአብሔር ቃል ብርታት ይሆናቸዋል። እና ለዛ አድርገህ ሰዎችን ማነሳሳት እንጂ በፍርሃት ከሆነ ብዙ ሰዎች አሁን እንግዲህ ሰዎች የእግዚአብሔር ቃል እውቀት ስለሌላቸው አብዛኛው የሚስቱና ያው ደህንነት ትምህርት ይማራሉ፣ ይጠመቃሉ። ከዛ በተረፈ ምንም የክትትል ትምህርት እንደዚህ ተከታትሎ ትምህርት አይሰጥም። የቸርቹ ትንንሽ ስብከቶች በየሳምንቱ የተለያየ ስብከት ነው የሚሰማው።
እና መሰረት ይዞ እንዲቆሙ የሚያደርግ ትምህርት ብዙም የለም አንዳንድ ቦታ። አሁን በየቦታ ሲታይ ስሙን ካን አንብበ የማትጨርሰው ቸርች ነው የምትሰማው። እና መስራችና ባለራዕይ ብሎ ነው። እና እኛ ባለራዕይ መስራችም ሳንሆን ባለአደራዎች ነን። እግዚአብሔር አደራ የሰጠን እና ባለአደራዎች ነን። መጽሐፍ ቅዱስም ቆሮንቶስ ላይ እንደዚህ እናንተ ባለአደራዎች ናችሁ ይላል። እንደ ባለአደራዎችም ሰዎች እንዲቆጥሩ ሁኑ ይላል ጳውሎስ። ባለአደራዎች ነን። እግዚአብሔር አደራ የሰጠን። መስራቹ ክርስቶስ ነው። ቤተክርስቲያን የክርስቶስ ናት፣ የማንም አይደለች። የማንም አይደል፣ ልትሆንም አትችልም። ቤተክርስቲያን የክርስቶስ ነው። በክርስቶስ ደም የተዋጀች ክርስቶስ የሞተላት ናት። እና ቤተክርስቲያን ሕንጻው አይደለም፣ ህዝቡ ነው። ህዝቡ ደግሞ የክርስቶስ ነው። የዱሮ ነገር ተው ይላሉ። እናንተ የዱሮ ክርስቲያን የዱሮ አሁን እንዳይደ እግዚአብሔር ዘመን አይባልም። እግዚአብሔር ትላንትናም እግዚአብሔር ነው፣ ዛሬም እግዚአብሔር፣ ነገም እግዚአብሔር። እግዚአብሔር የሚለወጥ አምላክ አይደለም። እኔ አልለወጥም አለ እስራኤልን። እኔ አምላካቸው እግዚአብሔር አልለወጥም። እግዚአብሔር አይለወጥም። እግዚአብሔር ለዘላለም እግዚአብሔር ነው። እግዚአብሔር ዘመናዊ ሆነ ዘመን የምንለው ነገር አይደለም። እግዚአብሔር የትላንትም ነው፣ እግዚአብሔር የዛሬም ነው፣ እግዚአብሔር የነገም ነው። እግዚአብሔርን እየፈራን እንደ ቃሉ ብንኖር። አሁን አንዳንድ ቦታ ሲታይ እንደዚህ ትልቅ ትንቢቶች የሚናገሩ ለሰው የሚፈልገውን የሚናገሩ ብዙ ቦታ እንደደረሱ ቤት እንደተሰጣቸው መኪና እንደተሰጣቸው እንሰማለን። ያን ነገር ለማድረግ እኔ ልቤ አይቀበል። አንዱ ደረጀ ነው የሚባለው ጉደር አሰምብል ቸርች ነውና በጣም ብዙ ጊዜ ያው ስራ በማጣት ተቸግሮ ነበር እና በየቦታው ይዳል እንደዚህ ቻናል የሚያገለግሉ ሰዎች ዙሪያ ይዛል የሚመጣ ትንቢት ታምር ነው እሱ ሲነግረኝ እና በጣም ተቸግሯል ማለት ያለበት ሁኔታ ይነግሩት ነበር እና ብዙ ተስፋ አድርጎ ነበር። መጨረሻ ላይ እንደው ጸለይኩለትና እግዚአብሔር የሥራ በር እንዲከፍትለት ያው ተጠርቶ እንዲሄድ ፈልጎ ሳይሆን ተጠርቶ እንዲሄድ እንደው ጸለይኩለት። እኔ ብዙ ጊዜ እንደዛ ነው የምጸልየው። እግዚአብሔር በዚህ አይነት በመንፈስ ጌታው እርዳው በዚህ ጸለይኩ። መጨረሻ አንድ 10 ደቂቃ በማይሞላ እና ተገርሞ በቃ ተጸለይልኝ አለ። አዎ አልኩት። ከዛ በሳምንቱ ያው ተደወለለት፣ ስራ በር ተከፈተ። ከዛ በኋላ ብዙ ቦታ ስራ ሰራ እና ይገረማል። አሁን ትንቢት ሲመጣ እሱ የሆነ ነገር ብሉት ብዙም አይቀበልም። አንዴ የሆነ ሰው እሱ ቸርች እሱ የሚገለገልበት ቸርች ሄዶ ትንቢት እና ተደግሞብያል ብሎ ትንቢት 20,000 ተከፍሎ በ20,000 ብር ተሰርቶብያል ብሎ ትንቢት አይሰራብኝም፣ ቢሰራብኝም አይሰራማል። ተምራለሁ በቃ ቀጥል፣ ሌላ ስብከቴን ቀጥል ብሎ ልጁን እንዳስደነገጠ ነገር እና በዚህን ቀን የፈውስ ፕሮግራም፣ በዚህን ቀን የትንቢት ቀን፣ በዚህን ቀን የመገለጥ፣ በዚህን ቀን የታምራት ቀን። እግዚአብሔር እንደዛ አያደርግም። እግዚአብሔር ሁሌ ይሰራል። በትንቢትም ይሰራል፣ በቃልም ይሰራል፣ በፈውስም ይሰራል። በእግዚአብሔር ቃል ከመጣ በሁሉ ስፍራ በዛ ሰዓት ይሰራል እንጂ አንተ ፕሮግራም ይዘ በዚህ እግዚአብሔር በዚህን ቀን በትንቢት ይሰራል፣ በዚህ ቀን በታምራት ይሰራል የምትለው ነገር መጽሐፍ ቅዱሳዊ አይደለም። ሰዎች ሊያረጉ ይችላሉ። ሰዎች ሊያረጉ ደግሞ ሁሉ ትክክል ነው ማለት አይደለም። ተመዝነ ቀለልክ እንዳለው እግዚአብሔር ቃል ለዛ ሰው በእግዚአብሔር ቃል ነው ማንንም የምንመዝነው፣ ራሴንም የምንመዝነው፣ ሌላውንም የምንመዝነው በእግዚአብሔር ቃል። ህዝቡ ወደ እግዚአብሔር ቃል ቢመለስ። አንዳንድ ጊዜ በእውነት ተገፍቶ የሚወጡ ሰዎች አሉ። ሁሉንም በአንድ ላይ ጃጅ ማድረግ መወሰን መፍረድ ጥሩ ማለት ነው። እውነተኞች አሉ። ቸርች ውስጥ ማገልገል ያቃታቸው፣ ቦታ ያጡ፣ ቸርች ያልተቀበለቻቸው፣ በውስጣቸው ያለው ራዕይ መግለጥ ያቃታቸው፣ መናገር ያቃታቸው፣ በብዙ ነገር የተያዙ ወጥቼ ላገልግል ብሎ የሚወጡ አሉ። ግን ለብር ብሎ ፐርፐስ አድርጎ የሚወጡ አሉ። እና እነዚህን መለየት ነው። ሁሉንም አንድ ላይ መጨፍለቅ ጥሩ አይደለምና አንተ ኖርማል ብታስተምር ቸርች አይመጣም። ያረዝ ብሎ እዛ ደረግ ነው ይላል። ስለዚህ የግድ የህዝቡን ለመሰብሰብ ወደዛ አሰራር ወደዛ እንትን የሚገቡ ሰዎች አሉ። ኖ የህዝብ መጣ አልመጣም እስከ መጨረሻ ቃሉን ማስተማር፣ ቃሉን መመገብ። አንድ 2 ሰው 10 ሰው ብታተርፍ ነገ በእግዚአብሔር ፊት እነሱ መክሊት ይሆናል። እና እግዚአብሔር እንግዲህ በዚህ አይነት መንፈስ ምድራችን እንዲፈውስ እግዚአብሔር ምድራችን እንዲጎበኝ መጸለይ ነው። አሜን። ስለ ነቢያቶች ዙሪያ እኔ እንግዲህ በዚህ ጸጋ ነው የሚያገለግለውና እግዚአብሔር ቃል እንዲያጠኑ፣ እግዚአብሔር ቃል እንዲማሩ እና ይህንን ብዙ ጊዜ እናገራለሁና በነቢያቶች ዙሪያ አንድ ሆነ መጽሐፍ ጽፋለሁና ያ መጽሐፍ የነቢያቶች አገልግሎት ምንድነው? ነቢይ ማን ነው? የነቢያት ጥሪ ምንድነው? ነቢያቶች
ያው የእግዚአብሔር አፍ የእግዚአብሔር ቃል አቀባዮች እንደሆኑ እና የነቢያቶች የብሉይ ኪዳን አገልግሎት የአዲስ ኪዳን አገልግሎት ምን ይመስላል? በብሉይ ኪዳን ነቢያቶች እንዴት ነበር ጌታን እግዚአብሔርን የሚያገለግሉ? በአዲስ ኪዳንስ የነበሩ ነቢያቶች እንዴት ነው የሚያገለግሉ? ትኩረታቸውና አገልግሎታቸው በምን ዙሪያ ነው? አብዛኛው የአዲስ ኪዳን የነቢያቶች አገልግሎት ሲታይ በትንቢት ላይ አይደለም። አብዛኛው ጊዜ ቃሉን በመግለጥ ላይ ነው። ቃሉን ይገልጣሉ፣ ቃሉን ያስተምራሉ። እና ሐዋርያ ጳውሎስ ሲታይ ይህንን ሲያረጉታልና እግዚአብሔርን ቃል በጥልቀት ህዝቡን መመገብ፣ ማስተማር፣ ማስናናት፣ መገጸጽ፣ መምከር ይህን ሁሉ ያካተተ ነው ነቢያት አገልግሎት። መጽሐፉ ታትሟል? መጽሐፉ አልታተመም። ያው ለጊዜ በጽሁፍ ደረጃ ነው ያለው እና ጽሁፉ አልቋል። በዛ ውስጥ የእውነተኛ ነቢያቶች ምልክቶች ምንድን ናቸው? ሰዎች እውነተኛ ነቢያቶች መጽሐፍ ቅዱስ ስለነሱ ምን ይላል? መጽሐፍ ቅዱሳዊ መስረጃ ያለው ይሄ ሐሰተኛ ነቢያቶች ምልክታቸው ምንድን ነው? በብዙ ተተነተነ ያለ ገንዘብ እንደሚወዱ፣ ስቶ እንደሚያስቱ፣ እግዚአብሔርን ሳይሆን ተድላን እንደሚፈልጉ በብዙ ያው የበግ ለምድ ለብሶ በህዝብ መካከል ከውጪ አይመጣም። አሁን ሰው አሳቸው ይመጣል ሲባል ከውጪ የሆነ ዘለው እንደሚገባ ነው። ከቤት ውስጥ ከዛው ከቸርች ውስጥ እንደሚነሳ ብዙዎች ያውቁና የእውነተኛ ነቢያቶች የአገልግሎት ሁኔታ ምን ይመስላል? ምን ያካትታል? ለእግዚአብሔር ቃል ሲመዘኑ የሐሰተኞችስ ምልክታቸው ምንድን ነው የሚለው ብዙ ኮንቴንቶች አሉ። እዛ ውስጥ ብዙ ያዙት አሉ። መጽሐፉ ያው ጽፋለሁ፣ ግን ማሳተም ደረጃ አልደረስኩም። እግዚአብሔር ቢረዳኝ እንግዲህ እግዚአብሔር ፋይናንሱን በር ከፍትልኝ መጽሐፉ ታትሞ ትውልድ ጋር እንዲደርስ፣ ሰው ጋር እንዲደርስ። መጽሐፉ ተጽፏል፣ ግን የፋይናንስ ከ2 ዓመት በፊት ነው የጻፍኩት። ከ2 ዓመት በፊት ነው እና ተጽፎ ተቀምጧል። ያው እግዚአብሔር ጊዜን እየጠበቅኩ ነው። እግዚአብሔር ጊዜ ሲሰጠኝ በኦሮምኛም በአማርኛም በሁለቱም ሰዎች ጋር እንዲደርስና ሰዎች በሁለቱም ቋንቋ ያው አዘጋጅቻለሁ። እና እንግዲህ ያው እንትኑ ከተገኘ ያው ሌላ የሚጨመሩ አሉ። አሁን የሚጨምራቸው ነገሮችን ጨምሬ እና ከዛ ወደ ሰዎች ሀሳብ እንዲሰጡበት ወደ መሄድ እንትን ይላለሁ። ግን በዛ ደረጃ ለመድረስ እንግዲህ እየጸለኩ ነው እግዚአብሔር ሁኔታን እንዲያመቻችልኝ። እንግዲህ ይህንን የሚመለከቱ ሰዎችም አገልግሎትን የሚያውቁ በአገልግሎት የተባረኩ ባለፉት 25 ዓመት አገልግሎት ውስጥ ብዙዎች ጋር ደርሰሃል። ከአምቦ ጀምሮ እዚሁ አዲስ አበባ የተለያዩ ደግሞ ኢትዮጵያ ክፍለ ሀገሮች ላይ አገልግለሃልና እግዚአብሔር ደግሞ ይረዳል ብዬ አምናለሁ። እናመሰግናለን። እግዚአብሔር ይባርክ። ኢየሱስ ለአንተ ማን ነው? ነቢይ ጫላ። ኢየሱስ ለእኔ ሕይወት ነው፣ ብርሃን ነው፣ መንገድ ነው፣ እውነት ነው፣ ቅድስና ነው፣ ኃይል ነው፣ ጉልበት ነው፣ ብርታት ነው፣ የዘላለም ሕይወት ነው። አሜን። እግዚአብሔር ጠርቶክ እንግዲህ ዋጋ ከፍለሃል። ልጅ ሲራብ ከባድ ነው። አሁን ደግሞ የእግዚአብሔርን ታማኝነት አይተሃል። ልጆች ትልቅ ደረጃ ደርሰዋል። የልጅ ልጅ አይተሃል። ሁሉም ጥሩ ትምህርት ተምረዋል። ዩኒቨርሲቲ ገብተው ተመርቀዋል፣ ስራ ይዘዋል። እና ይሄ በጣም እግዚአብሔር የምናመሰግንበት ነው። ለአንተ የእግዚአብሔር ታማኝነት እንዴት ተገልጸዋል? አንተ የእግዚአብሔርን ታማኝነት የእግዚአብሔር ታማኝነት በሕይወቴ ተለማመድኩትና ያየሁት ነው። መጽሐፍ ቅዱስ ውስጥ እግዚአብሔር ታማኝ ነው የሚለው ቃል እውነትም የታመነ ነው። እግዚአብሔር በእውነት ታማኝ ነው። ልጆቼ ጥሩ ደረጃ ይወጡ፣ አንደኛ ሁለተኛ ይወጡ ነው። ያው ለትምህርታቸውን የጨረሱት ወደ ኋላ አላሉም። እኔ ያው ጌታን በማገልገሌም ብዙም አያዝኑ። ብዙ የአገልጋዮች ልጆች በብዙ አቅጣጫ ይፈተናሉ፣ በብዙ አቅጣጫም ቤተሰቦቻቸውም ያዝናሉና ያለውንም እግዚአብሔር እውነት ልጆቼን ጥሩ ሁኔታ አሳድጎልኛል። ተምረው ደግሞ ጥሩ ደረጃ እንዲደርሱ በማንም እርዳታ ሳይሆን በእግዚአብሔር እርዳታ እዚህ ደርሰዋል። ግን እንደፈለጉ እነሱ በፈለጉት አቅጣጫ በፈለጉት ሁኔታ ልጆችን ማስተማር ትንሽ ከብዶ ነበረ። በእግዚአብሔር እርዳታ ሁሉንም አልፈናል።
በህይወት በእግዚአብሔር ላይ ተስፋ ቆርጠህ ታውቃለህ? በእግዚአብሔር ላይ ተስፋ መቁረጥ ሳይሆን በአገልግሎት ነው። እንዲህ አገልግዬ እንዲህ ወደ ቤቴ ስገባ ስመለስ በቤቴ ያለው ባዶ ነገሮች አንዳንድ ጊዜ ያዝናለሁ እንጂ በእግዚአብሔር ላይ አንድም ተስፋ አልቆረጥኩም። በእግዚአብሔር ታምኜ ነው ያገለገልኩት። አንድ ቀን ታሪክ ይቀየራል እግዚአብሔር አንድ ቀን ያለ ባይሆንም ያው እግዚአብሔርን አገልግሎ ማለፍ መታደል ነው ብዬ ነው ያው እግዚአብሔርን ተስፋ አደረኩት እንጂ ምንም በእግዚአብሔር ላይ ተስፋ አልቆረጥኩም። ብዙ ጊዜ ይሄን ያልኩበት ምክንያት ብዙ ጊዜ ለማገልገል ከወሰን በኋላ ዛሬም አገልግሎት ሰዎች ወሰናሉ ብሎ ሲፈልጉ አንድ የሚያስጨንቃቸው አገልጋይ ከሆንኩ በኋላ እንዴት ሆናለሁ? ኑሮ እንዴት ያደርገኛል? እንዴት እኖራለሁ? እንዴት የቤት ኪራይ እከፍላለሁ? እንዴት ልጆችን አሳድጋለሁ ይላል። በእርግጥ ደግሞ ከገባንም በኋላ አልጋ ባልጋ አይሆንም። ነገሮች ከባድ ይሆናሉ። በእርግጥ በአንዳንድ ሰዎች ላይ ላይበረታ ይችላል። በአንዳንድ ሰዎች ላይ ደግሞ ሁልጊዜ የሚያወሩት ጉዳይ ሊሆን ይችላል። እኔ በዛ ውስጥ አልፌያለሁ፣ ተፈትኜ እና ስፈተን ደግሞ በደንብ ነው የተፈተንኩት። አሁን መናገር ማልችለው ያክል በደንብ ነው የተፈተንኩትና በዛ ውስጥ በአገልግሎቴ በጣም ማገልገሉ ልተው እንዴ ያልኩባቸው ጊዜያቶች አሉ። ግን እግዚአብሔር ታማኝ ነውና ይሄ ብንሰጋም ብንፈራም ብንጠራጠርም እግዚአብሔር ደግሞ ታማኝነቱን የሚያሳይ ነው። አንዳንድ ጊዜ ለኛ የዘገየ ይመስለናል። እግዚአብሔር ግን በጊዜው ይደርሳል። በሰዓቱ ነው የሚደርስ፣ አያረፍድም። እና ከዛ አንፃር የጠየቅኩት ምንድነው እግዚአብሔር ታማኝ ነው። እግዚአብሔር የጠራን እግዚአብሔር በየትኛውም ሁኔታዎች ውስጥ ያው እግዚአብሔር የሚያለማምድ ነገሮች አሉ። እግዚአብሔር ይበልጥ እንድትታመንበት እንድትደገፍበት የሚያደርጋቸው ነገሮች አሉ። የመጡ ቻሌንጆች ብዙዎቹ አንተ ወደ እግዚአብሔር የሚያስጠጉ እንጂ ከእግዚአብሔር የሚያርቁ አይደለም። እግዚአብሔር ይጅታ አለ በዛ ውስጥ አላልፍም አይሆንም የምትለው ነገር አልፈ ያው እግዚአብሔር ይጃይተ በዛ ውስጥ ስታልፍ ለሚመጣው ነገር ተስፋ ይኖራል። በእግዚአብሔር ላይ መደገፍ ይኖራል። ያው መጽሐፍ ቅዱስ የምትፈተኑት ፈተና በምድር ላይ ወይም በሌሎች ሰዎች ላይ ያልደረሰ ፈተና አይደለም። ትክክል። የምትፈተኑበት ፈተና ውስጥ እግዚአብሔር ከናንተ ጋር ደግሞ መውጫውንም ያዘጋጃል እንደሚል ጌታ በዛ ውስጥ የጌታን እጅ የጌታን ታማኝነት የጌታን ድጋፍታል እና አንድ ጊዜ እንዲሁ መንገድ ሲሄድ አገልግሎት ወጥተን ሩቅ መንገድ ነው በጣም 8-9-10 መንገድ ሰዓት የሚያስገናውና መንገድ ላይ ተኛን ደግሞ በግርዬ እና ሆነ እንጨስር ገደማልና ነው ሽልባል እና ሁላችንም 3 ሆነን ነው የምንሄደውና ከዛ ድምጽ ይመጣል። አሁን ስትሄድ እንዲሁ አንዳንድ ድምጾች የሚመጡ ድምጾች አሉ። ያ ድምጽ ተስፋ የሚያስቆርጥ ብትነግድ ያው ንግድን ብትቀጥል እንዲህ አትሆንም። አሁን መንገድ ለመንገድ እየተንከራተትክ ጌታን አገለግላለሁ ብለህ ቤቴን እያስራብክ ይሄው መንገዱ እንኳን ስትሄድ ምቹ መንገድ አይደለም ብሎ የሚል ድምጽ ወደ ልቤ ይመጣ ነበር እና ያው ይሄንን ስትሰማ እንደ ሰው ታዝናለህ። ግን የእግዚአብሔር መንፈስ ከኔ ጋር ስለነበረ ያን መንፈስ ተቃወምኩት። ምን ዋጋ ቢከፍል ዛሬ የደረሰብኝ ያለው ነገር ነገ ዛሬ የሆንኩ ያለው ነገር ነገ ጌታ ከሚሰጠኝ ጋር ሲነጻጸር ይሄኛው እንደሚበልጥ መጽሐፍ ቅዱስም እንደሚል ያኛው እንደሚበልጥ ስለማይስተካከል እግዚአብሔር ነገ ያዘጋጀልኝ ነገር ይበልጣል ብዬ ያን መንፈስ ወደ እኔ የመጣውን ድምጽ ስቃወም ነበር እና በዛ ውስጥ እንግዲህ ነገሮች ውስጥ ስታልፍ ፈተናዎች ውስጥ ስታልፍ ያው አንዳንዴ መከራ ፈተና ያለ ክሬዲት መጥቶ ያስተምራል። ምንም ሳያስከፍል ፈተና ይመጣል። እግዚአብሔር ደግሞ የሚወዳቸውን የሚያከብራቸውን የሚፈትነው እግዚአብሔር ዱርዬን አይፈትንም። እግዚአብሔር ራሱ ያልሆነውን አይፈትንም። የሚመታተንበትን ሰው ይፈትናል። እግዚአብሔር በክፉ አይፈትንም እንጂ እግዚአብሔር ይፈትናል። የሚፈትነው ግን እዛ ውስጥ እንድታልፍ ብርታት አግኝተህ እግዚአብሔርን ታምነህ እንድታልፍ የሚመጡ ፈተናዎች አሉ በህይወት እግዚአብሔር እንድትታመን እግዚአብሔር እንድትደገፍ ለሌላው ለሚመጣው ነገር እምነት እንዲጨምርልህ የሚሆኑ ነገሮች አሉ።
በየትኛውም ቻሌንጆች ውስጥ እግዚአብሔርን አመስግኜ እንጂ አንድም ቀን እግዚአብሔር ላይ አጎረምረም አላውቅም። በአገልግሎቴ ሁሉ እግዚአብሔርን አመሰግናለሁ። እግዚአብሔር የሚሰራቸው ስራዎች፣ ሰዎች ሲፈወሱ ሲድኑ፣ ከአጋንንት ስርዓት ነፃ ሲወጡ፣ ያበዱ ሰዎች ሲፈወሱ ጌታን አመሰግናለሁ። በሰንሰለት የታሰሩ ሰዎች፣ ታስሮ የመጡ ሰዎች በቅርብ ጊዜ እንኳን ተፈቶ ሰንሰለታቸውን ይዞ እግዚአብሔርን ሲያመሰግኑ ሲሮጡ ሲያይ ከዚህ በላይ የሚያስደስት የለም። ያው እንደ ሰው ኑሮ ሊጎዳ ሊያሳዝን ይችላል። ግን የእግዚአብሔር እጅ ሲታይ፣ እግዚአብሔር የሰራ ስራዎችን ሲታይ ደግሞ ትጽናናል፣ በጌታ ላይ ትደገፋል። እኔ ከሁሉ በላይ የሚያስደስተኝ ብር ማግኘት አይደለም። ኮንፈረንስ ሲሄድ አንዳንድ ሰዎች ብር ጠይቆ የሚሄዱ አሉ ይላሉ። እኔ ገጥሞኝም አያውቅም፣ ጠይቄም አላውቅም። የሰጡኝን ምንም ያህል ይሁን የሰጡኝን ተቀብዬ ነው የሚሄደውና እኔ ብሩ አይደለም የሚያስደስተኝ፣ እዛ የተሰራ ስራ፣ እግዚአብሔር የሰራቸው ስራዎች፣ በእኔ ሆነው እግዚአብሔር ያደረጋቸው ታምራቶች፣ በእኔ በደካማ በእኔ በምስኪኑ እግዚአብሔር የሰራቸው ስራዎችን አይቼ ደሰታለሁ። ያ ነገር በቤቴ ውስጥ ያለውን ጉድለት ያስረሳኛል። እግዚአብሔርን አመሰግናለሁ። ሰዎች በመፈታታቸው፣ ሰዎች በመደሰታቸው፣ ሰዎች ነፃ በመውጣታቸው በጣም በብዙ መንገድ በብዙ አቅጣጫ የታሰሩ ያበዱ ልጆች፣ ወጣቶችን እግዚአብሔር ነፃ ሲያወጣቸው፣ በታላላቅ ስርዓት ውስጥ ያሉ ሰዎች ነፃ ሲወጡ ሲዝናኑ ከዚህ የበለጠ የሚያስናና በዚህ የበለጠ የሚያስደስት ነገር የለም። ያ የእግዚአብሔር መንፈስ ውስጥ ያለ የእግዚአብሔር መንፈስ ያን ነገር ሲያደርግ ታርፋል እንጂ በምድር ላይ በዚህ ምድር ላይ የምታገኘው ምንም የሚያሳርፍ ነገር የለም። ይበዛም ይነስም የሚያሳርፈው የእግዚአብሔር መንፈስ እንጂ ብርም አይደለም። እና በዚህ ውስጥ ያው ብዙ ጊዜ ተስፋ ቆርጬ በእግዚአብሔር ላይ ያዘንኩት ያቆረመረምኩ ጊዜ የለም። ክብር ለጌታ ይሁን። ተባረክ። በጣም ቆንጆ ቆይታ፣ በጣም ብዙ ትምህርቶችንም አግኝቻለሁ። እኔ ብዙዎች ደግሞ ከዚህ ትምህርት እንደሚያገኙ አምናለሁ። በተለይ በዚህ አገልግሎት ግርታ ያላቸው ጥያቄ ያለባቸው ሰዎች ጌታ ኢየሱስ ይባርክ። አመሰግናለሁ። ግብዣዬንም አክብረ ደግሞ ስለመጣ ከልብ አመሰግናለሁ። አመሰግናለሁ። እግዚአብሔር ዘመንን ይባርክ። አሜን። አገልግሎትን ስራዬን እግዚአብሔር ይባርክ። እኔም እጅግ አድርጌ አመሰግናለሁ። አሜን።